በአንድ 100 ብር የሚጀመር ቢዝነስ ፕላን አዘጋጅተናል። እነኚህ ሁሉ በ2 ዓመት ግን 80 ምናምን ሚሊዮን የሚደርሱ ናቸው። ለምንድነው የተባላችሁትን ብቻ የማድረግ ችግሩ? ሰው ሰርቶ የራሱን ድርጅት ገንብቶ የጊዜና የገንዘብ ነፃነት እስከሚያገኝ ድረስ ማህበራዊ ህይወትን ቢገታ ምን ችግር አለው? ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት። የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ ባትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺሊ ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ እረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ። ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ላይ አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ
ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካቸው እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራን የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርስዎ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ የመኪናው ዶክተር። ወደዚህ መድረክ የምጋብዝላችሁ ትልቅ ሰው ጀግና የምንለውን የአፍሪካ ጀግና፣ የኢትዮጵያ ጀግና ወይም የዓለም ጀግና ማለት እንችላለን። ከዚህ በፊት ግን እሱን ከመጋበዜ በፊት እናንተ ዝግጁ ናችሁ? ዝግጁ ናችሁ? አይሰማኝም ግን እኔ የሥራ ፊት እየታየኝ አይደለም። ሚሊዮነር ለመሆን ንቅት ያለ ፊት እየታየኝ አይደለም። ዝግጁ ናችሁ? እስኪ አሳዩኝ ዝግጁ መሆናችሁን እስኪ። እሺ፣ በጣም ደስ ይላል። ንቅት እንዳላችሁ ያስታውቃል። እስክርቢቷችሁን አውጡ፣ አጀንዳችሁንም አውጡ። በስልካችሁም ሪከርድ ማድረግ ትችላላችሁ። እሺ፣ አእምሯችሁንም ዝግጁ አድርጉ። ምክንያቱም እያንዳንዱ የሚወጣ ቃል፣ እያንዳንዱ የሚሰጥ ስልጠና መመንዘር የምንችለው ነው ብያችኋለሁ። እንደነገርኳችሁ ሁሌም ለስራ የሚያነቃቃን ሚሊዮነር እንድንሆን ወደፊት የሚገፋን ስለሆነ ሁላችሁም አቴንሽናችሁን ስብስብ አድርጋችሁ ይህን ስልጠና እንድትከታተሉ ፈልጋለሁ። ከዚህ በመቀጠል አሁን ልጋብዝላችሁ ነው። ዝግጁ ናችሁ? እስኪ አንዴ ሞቅ አድርጋችሁ አጨብጭባችሁ አሳዩኝ። አይ በዚህማ አይደለም፣ በላይን በን ራሱ አልጠራላችሁም። እሺ አሁን ሞቅ አድርጌ ወደ መድረክ ጋብዝላችኋለሁ። ሞቅ አድርጋችሁ ወደ መድረክ ትቀበሉልኛላችሁ። ከፈለጋችሁ ማፏጨት፣ ከፈለጋችሁ ኦኦ ብላችሁ ጮኻችሁ መቀበል ትችላላችሁ። አቶ በላይ እባክህን ወደ መድረክ ናልን። ታዲያስ አይሰማም። ቆይታ እንዴት ነበር? ሳምንት እንዴት ነበር? ዘወትር በዚህ ሰዓት የሚተላለፈው የሚሊዮነሮች መንገድ የሀገራችንን ችግር በሀገራችን ሰራተኞች በማንኛውም ቀንና ሰዓት ይህን ፕሮግራም ለመከታተል በላይ ሚዲያ ብላችሁ ሁሉም ሶሻል ሚዲያችን ላይ ብትገቡ ይህቺ አርማ ከመጣች የሚሊዮነሮች መንገድ ፕሮግራም ነው። ዘወትር በዚህ ሰዓት በሀገሬ ቴሌቪዥን የሚተላለፍላችሁ እንዲሁም ቅዳሜ ከ10 ሰዓት ጀምሮ በኢትዮ ኤፍኤም እና ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ የሚተላለፈውን የሚሊዮነሮች መንገድ ለመታደምና በቀላሉ ሰሌክት አድርጎ ችግርንና የተሻለ ነገርን በመማር በመገናዘብ ቢዝነስ ፕላን በማዘጋጀት በማንኛውም ቀንና ሰዓት የተሻለ ነገርን ፈላጊ የሆኑ ሰዎች በቀላሉ የራሳቸውን ነገር የራሳቸው ለማድረግ ብዙ ጊዜ የራሳችን አልሆነም አይደለ? የራሳችን የሰው ሆኗል። ነገር ግን የራሳችን ለማድረግ የሚሊዮነሮች መንገድ ፍቱን መድኃኒት ነው። እንግዲህ ታዳሚ ስለሆናችሁ እንኳን ደስ አላችሁ። ከዚህ በዘለለ ግን የሚሊዮነሮች መንገድ ሁልጊዜ ያሻሻጥ፣ ያገዛዝ፣ ያመራረት፣ የማገልገል ብቃቶችን ቁልጭ አድርጎ ሰው ከስራ ውጪ ግን ምን መማር አለበት ስንል ቢዝነስ ፕላን ያስፈልገዋል። በአፍሪካ ውስጥ ቢዝነስ ፕላን የለንም። ይሄ የሚታመን ሀቅ እውነታ ነው። እንደ አጠቃላይ 50 ምናምን ሀገሮች ሙሉ አፍሪካ ላይ ቢዝነስ ፕላን የላቸውም። ለዚህ ነው ዜጎቹ በመሰደድ ፖለቲካና የኢኮኖሚ ፖሊሲያቸው የተበላሸ፣ ማህበራዊ ቀውስ በየጊዜው የሚፈጠርብን ቢዝነስ ፕላን ስለሌለን፣ ታርጌትና የጊዜ ባንክ ስለሌለ ነው። የሚሊዮነሮች መንገድ ደግሞ በ62 ሀገር ላይ በሪሰርች ደረጃ በ12 ሀገር ላይ በአካል የሰራነውን ቢዝነስ ፕላን ወደ ራሳችን ቢዝነስ አምጥተን የራሳችን ቢዝነስ ሰክሰስፉል ወይም ደግሞ ሙሉ ባለሀብት ከሆንም በኋላ ይህንን ቀላል የሆነ የባህል ጨዋታ የሚያክል ቀላል የሆነ ኢኮኖሚ ለውጥ ግን
ለሀገራችን ዜጎች ማበርከት አለብን ብለን ነው። ለእናንተ ያለ ማስከፈል ያለ ምንም ነገር በሁሉም አማራጭ በሬዲዮ፣ በቴሌቪዥን፣ በሶሻል ሚዲያና በአካል ስልጠናውን ልንሰጣችሁ ያዘጋጀ ነው። ቁጭት የሚለውን ነገር በፊልም ሳይሆን በአካል ሴንስ ስላደረግነው በቀላሉ እናንተን ባለሀብት ሳናደርግ እንቅልፍ አይወስደንም በማለት ነው። ስለዚህ ዛሬ በደንብ የምናየው በተወሰነ መንገድ ምናልባት ቢዝነስ ፕላኗን ታወታላችሁ ብዙ ጊዜ የምናያት ስለሆነች በነገራችን ላይ በደንብ የምነግራቸው የሚሊዮነሮች መንገድ ሙሉ ቢዝነስ ፕላኑ እስከ 2 ዓመት የፐርሰንት አሰራሩና ስንት ሚሊዮን እንደሚደርስ በመጽሐፍ እየጻፍነው ስለሆነ እሱ ገበያ ላይ ይቀርብላችኋል በቅርብ ጊዜ። ከዛ ወደዚህ ግን በደንብ አድርጋችሁ የምታረጋግጡት ቢዝነስ ፕላኑ ሙሉ እዚህ ላይ እንዲተነተን የምትፈልጉ ሰዎች ከባድ ነው። እሱ እስከ 2 ዓመት ድረስ ነው የሚቀጥለው ማለት ነው። እኛ የምንሰጣችሁ የየሳምንቷን የቤት ስራ ብቻ ነው። አሁን ቀላል አካሄድ ከፈለጋችሁ ቀላል የሆነ ጉዞ ግን መዳረሻችሁ ትልቅ ከፈለጋችሁ የተባላችሁትን ማድረግ ብቻ ቀላል ነው። በቃ ውጤቱ ትልቅ ነው። የሚገርማችሁ የ100 ብር ቢዝነስ እንኳን የጀመረ ሰው እኮ የለም ማለቴ የለም ስላችሁ የጀመረ የለም ማለት አይደለም። እየሰማ ግን የ100 ብር ቢዝነስ እንኳን ያልጀመረ ሰው አለ። ግን ሰምቶ ማለት ነው። አይታችሁታል? ሰምቶ የ500 ብር ቢዝነስ እንኳን ያልጀመረ ሰው አለ። የ1000 ብርም ያልጀመራለ፣ የ5000 ብርም ያልጀመራለ። ሌላ ተውት። ምንድነው ያስቸገራቸው የሚለው እሱን ቅስቀሳ ነው። አሁንም እኛ በደንብ ህዝቡ ጋር እንዲደርስ የምንፈልገው። ያለዛ የሚሊዮነሮች መንገድ በሙቀት ጥልቅልቅ እስከሚል አትጠብቁ። የዛን ጊዜማ ያልገባውንም የገባውንም የግድ እናሰልፋለን። ኤቨንት ስናዘጋጅማ፣ መንገድ ዘግተን ትርኢት ስናሳይማ፣ ባንክ ተከፍቶ ሲተረማመሽማ የዛን ጊዜማ ሁሉም ይዘጋጃል እኮ። ነገር ግን እናንተ እስከ መቼ ድረስ ነው የዛን ጊዜ ቢሆን ኖሮ እያልን የምንኖረው? አስቡት እስኪ። የዛን ጊዜ ቢሆን ኖሮ ግን እስከ መቼ ነው እንደዚህ የምንለው? ቤት የለህም ወይ ስንባል በሰዓቱ መሬት ሳሊዝ፣ በሰዓቱ እቃ ሳይወደድ ሳልገዛ፣ መንጃ ፈቃድ የለህም ወይ ሲሉ ውይ በ1000 ብር ሲወጣ በሰዓቱ ሳላወጣ፣ መኪና ገዛም ወይ ውይ ቪስ እኮ በ400 ሺህ ስትሸጥ ሳልገዛ። አይታችሁታል አይደል? አይደለም 140 ሺህ ብር ሁሉ ነበረች። የዛን ጊዜ እኮ የሚገርም ምን የስንት ብር እንደነበረ ይልገር አካውንት ላይ። ቁጭት ማውራት ብቻ ታሪክ ማውራት ብቻ አይደለም። አሁን የሚሊዮነሮች መንገድ እጅህ ላይ ባለ ጊዜ እጅህ ላይ ባለ ገንዘብ ጀምር ነው የተባልከው። የመንግስት ሰራተኛ ነህ ወይስ የግል ድርጅት ተቀጣሪ ነህ? 1 ሰዓት የለም የባከነ በዛች በ1 ሰዓት ራስህ የምትሰራው ቢዝነስ ፕላን አዘጋጅተናል። ድሃ ነህ? የቀን ሰራተኛ ነህ? ልጆች አሳዳጊ ነህ? የቤት ኪራይ ጎድቶሃል? አስቤዛ ተወዶብሃል? ምንም ትርፍ ብር የለም። በ100 ብር የሚጀመር ቢዝነስ ፕላን አዘጋጅተናል። እነኚህ ሁሉ በ2 ዓመት ግን 80 ምናምን ሚሊዮን የሚደርሱ ናቸው። ለምንድን ነው የተባላችሁትን ብቻ የማድረግ ችግሩ? አንድ ነገር አለ፣ ኢሜጅ የሚባል ነገር፣ ይሄ መኮፈስ ወይም ደግሞ አለማመን፣ ሽብርን ብቻ መጠበቅ፣ ትልቅ ገንዘብን ብቻ መጠበቅ። እርዳታ ቢባል ሰልፍ ይያዛል፣ ብድር ቢባል ሰልፍ ይያዛል፣ ሽብር ቢባል ሰልፍ ይያዛል፣ ስደት ቢባል ሰልፍ ይያዛል፣ ስራ ሲባል ጥግ ይያዛል። አይገርምም? አናሳዝንም? ግን ለምንድን ነው አሁን የምር የሚሊዮነሮች መንገድ 9 ዓመት ሙሉ ለእናንተ ተደፍቶ ሌት ተቀን ያመጣውን ከዓለም ጥግ እስከ ጥግ ድረስ የተሻለ ቅመራ የቢዝነስ ቅመምን እንዴት በትንሿ ህይወታችሁ ላይ መጨመር ያቅታል? አንድም የሚያስቸግር አንድም ከባድ የሆነ ህግ የለንም። በጣም ቀላል ህግ ነው ያወጣ ነው። ከህጋችን ውስጥ ትንሽ ላውራችሁና ዛሬ የምንሰጣቸው ልዩ ስልጠና ጀምራለሁ። ምሳሌ ሱስ ያለባችሁ ሰዎች ሱስ አቁሙ ነው ያልነው። ሱስ አቁሙ። ሱስ በ36 ሰዓት የሚተው ነው። ከበዛ በ48 ሰዓት ሙሉ ከደማችሁ ውስጥ የሚወገድ ነው። ከአእምሯችሁም ውስጥ የሚጠረግ ነው። ታዲያ ሰው እንዴት ለዚህ እድሜ ልክ ዘመኑን ጎብጦ ይኖራል? አንድ ሌላ የማህበራዊ ህይወት አጠቃቀማችሁን አስተካክሉ ነው። ማህበራዊ ህይወት ፕሮግራም አለው። ፍልስፍና አይደለም፣ ተፈጥሮ ነው። ማህበራዊ ህይወት ግን ጊዜ ፕሮግራም የሚባል ነገር አለ። ከመቼ እስከ መቼ ድረስ። ስለዚህ ሰው ሰርቶ የራሱን ድርጅት ገንብቶ የጊዜና የገንዘብ ነፃነት እስከሚያገኝ ድረስ ማህበራዊ ህይወትን ቢገታ ምን ችግር አለው? አንድ ጥቅም ለማያገኘው ነገር ለምን ሄዶ ጊዜውን ያባክናል? ለተወሰነ ጊዜ ብናቆመውስ? ከዛ መልሰን ያለ ገደብ ብናስቀጥለውስ? አይታችሁታል።
ሌላኛው በጣም ጎጂ የሆኑ ልማዳዊ የኢኮኖሚ እንቅስቃሴዎችን ጎጂ ልማዳዊ የኢኮኖሚ እንቅስቃሴ መበደር፣ ማበደር፣ ቁብ መጣል፣ አደገኛ ጸረ እድገት ናቸው። ጎጂ ልማዳዊ የኢኮኖሚ እንቅስቃሴ ስትሰራና ስታተርፍ የዋልከውን ራስህ ቢዝነስ ላይ ካፒታል ሪሳይክል እንዳትጠቀም የሚከለክል በገዛ ሃይ ሰልፍ ኮንፊደንስ የለም እኮ ምንም አይነት በራስ መተማመን ስለሌለ ሰው የራሱን ጭንቅላት የራሱን ኪስ ማመን ሲያቅተው ገንዘቡ እንዳይጠፋ ቁብ ይጥላል። ለምን አካውንት ላይ አታደርገው? ለምን ዕቃ አታመጣበትም? ለምን አገልግሎትን አታስፋፋም? አየቅድ የለህማ፣ ፕላን የለህማ፣ ታርጌት የለህማ፣ መነሻንም መድረሻንም አታውቀውማ። የውር ደፋርና ወዴት እንደምትሄድ ከየት እንደተነሳ መንገድ በየት እንደሆነ ስለማታውቀው አሁን ገንዘብህን የሚይዝልህ ያስፈልጋል። አናቅም እንደ የገዛ ገንዘባችሁን ቸግሯችሁ ለመውሰድ 500 ሺህ 600 ሺህ ስትገዙ የገዛጣችሁን ከቁብ አናቅም። ባንክ እስኪ ማነው የራሱን ገንዘብ ሊያወጣ ሄዶ 500 600 ሺህ ቀንስና እባክህ ብሬን ስጠኝ የሚለው አለ እንዴ? የለም እኮ። ቁብ እኮ የራሱን ገንዘብ ለመውሰድ ሰው 500 600 200 ሺህ ይገዛል። የራሱን ገንዘብ እኮ ነው። ወይም ደግሞ ያንን ተውትና አሁን ብሩን ስጡኝ ይላል። አያችሁ? እጣው ሲወጣ ቼክ አምጣ፣ ካርታ አምጣ፣ ተያዥ አምጣ ይባላል። ቁብ ያለ ምንም ካርታ የሚሰራ ነው አለኝ አንዱ። ሺህ ጊዜ ቁብ ይወጣል ያለ ዋስ ትሰጣለህ እንዴ? አትሰጥም እኮ። ያልወሰደ ዋስ ሲመጣ ነው የምትሰጠው። ይህ ሁሉ ስር ለምንድን ነው ያስፈልገው ስትሉ ባዶ ነና፣ እቅድ የለንማ፣ ቢዝነስ ፕላን የለም፣ ወዴት እንደምንሄድ አናውቀውማ። እኔ እኮ ሌላውን ተውት፣ ተቀጣሪ ሆኖ ቁብ ይገባል። ነጋዴስ እሺ አንድ ጊዜ አይታችሁት አንድን ጥበቃ አውርቻቸዋለሁ። ይሄ ህይወት ምርር ስርጭት ነው ያለኝ። በቃ ሲል ለምን ደሞዙ ምንም አይሰራም በየቦታው ችግርና ዳነ የሚመጣው ሲል አባቴ ለምን የራስን ቢዝነስ አትጀምርም? በምን በ3200 ብር ደሞዝ ምንድነው? ምን አለኝና በል በ450 ብር ዛሬ በግዛ። ከዛ ሰፈር ውስጥ ማንም የሚጥለውን ቲማቲምና የደረቀ ዳቦና የተበጣጠሰ እንጀራ እየበላ በጉ ክምር አከለ። ከሱ ደሞዝ በጉ 10 እጥፍ ብዙ ሆኖለታል። አሁን አይ ሲበዙ ግን የታረጋቸዋለሁ አለ። አያችሁ ሰው እኮ በወዝ እንዴ እስከዛ ድረስ ታርጌት ማውጣት የለበትም እንዴ? አንዳንድ ሰው የተሻለ ነገር የለም ብሎ ያስባል። የተሻለ ነገር ሲያገኝ ደግሞ ለዛ ለተሻለው ይንቅና ሌላ ይጨነቃል። ወይ ያን እንዴት አደርገዋለሁ ይላል። አንድ ነገር ላወራቸው። አንድ ሰው ምርር አለውና ድህነት፣ ምርር አለውና መንገላታት፣ ምርር አለውና ችግር። በነገራችን ላይ እንደ ድህነት አስከፊ የለም። አላብራራላችሁም። የድህነትን አስከፊ ዘመድህ የተሰደደ ታውቃለህ፣ ወይም የተሰደድክ ወይም ደግሞ አባተኙ እንደ ብለህ ድምፅህን አጥፍተህ ስገባ ቤት ተከራይ ብር ከሌለ ልጅ ሰው ልጅ የያዘውን አይቶ አምጣ ሲል ታውቃለህ ብር ከሌለ ምን እንደምትል። የገጠር ልጅ እንኳን በጅብ ይስፈራራል አሉ። ከተማ ልጅ ጅብ እንኳን ያውቅ ጅብ ካልከው ጅብ የሚባል ምግብ መስሎት ዘዝ ሊል ይችላል። ስለዚህ ምርር ያለው አንድ ሰው ፈጣሪ ያለ መጨረሻ ኢሞሽን ሆነና ምን አለ ይችን ጠጠር ወርቅ አድርገህ ህይወቴን ብቀይረው አለና ወርቅ አደረገለት። ለካ እንዲህ ቀላል ነው እንደ ወርቅ ማግኘት እንዴት ተማሮ እንደለመነ እኮ። ስለዚህ ምን አለ አሳንሼዋለሁ አለ። ጣላትና ተለቅ ያለውን ድንጋይ አንስቶ በቃ ፈጣሪ ወይ ከቻልክማ ይሄን ወርቅ አድርገው አለ። አረገለት። ምን አሸሰተኝ አለ። ጣለውና ትልቁን ድንጋይ ተሸከመ ሄደና ይሄንን በቃ ወርቅ አድርግልኝ አለ። እጁ ላይ ባለው ነገር ያለ መጠቀም የሚያመጣውን ክፋት ልነግራችሁ ነው። ወርቅ አረገለት፣ ወረወረው። በቃ ከፊት የሚታየውን ተራራ ወርቅ አድርግልኝ አለ። አያችሁ? ከዛ ሰውየው በቆመበት ተራራውን እያየ ሁለት አይኑ ድርግም አለ። ሲያንሰው ነው። አያችሁ? ሲያንሰው ነው። እኔ ራሴ የሰራሁትን ጥናት ካሁን በፊት አውርቻችኋለሁ። ፕሊዝ ገንዘብ የለኝም የሚባል ምክንያት ጅልጥ፣ ባዶ፣ ወርቆ፣ ስደተኛ፣ ደናቁርት እያደረገ ነው። ገንዘብ የሚባለው ምክንያት ትታችሁ ሁሉም ሰው ኢንቨስተር መሆን ይችላል።
ግን ራሱ መጀመሪያ ኢንቨስተር ለመሆን ራሱ ሰራተኛ መሆን አለበት። አሁንም የምደጋግመው ሰው እስካልገባው ድረስ መደጋገሜን አልተውም። ምጣድ እስካልሰማች ድረስ እሳት መንደዱን ጋጋሪ ምን አትልም አታቆምም። ስትሰማ ነው የምታቆመው። መልካም እንጀራ ስታወጣ ነው። አንድ ትንሽ ሰፈር ላይ ትምህርት ያቋረጠ ልጅ ቢያንስ 100 ብር ይኖርሃል። በ100 ብር የሚሰራ ቢዝነስ ፕላንን ያላግዝህና ለምን ቢዝነስ አትጀምርም ስለው ምንድን ነው ያለኝ? በ100 ብር ምን ይሰራል? እንዲያው ህይወቴ እንዲለወጥ ከፈለክ 1000 ብር ስጠኝና ምን እንደምሰራ ላሳይህ አለ። ታውኩት። 1000 ብር ሊኖረው የሚችል ልጅ ቢያንስ 1000 ይኖራል። በዚች በ1000 ለምን ቢዝነስ ፕላንን ይሰጥቼ እያገዝኩ ስራ ለምን አትጀምርም ስለው በ1000 ብር ምንድነው ስራ የሚሰራው? አንተ አንድ ኩንታል ቡና ስንት ሺህ ብር ስታስገባ ነው ያየነው? ለምን ለሙድ ትይዛለህ በኛ? አረ እንደ በላይ ያ ከተሳካልኝ ብለሻል አይደለ ምናምን ነገር ብዙ ሰው እንደዛ የሚላል። አሁን ኋላ ስለው 100 ሺህ ብር ማን ነው 10 ሺህ ብር አለ። ባለ 1000 ነው። እሺ 1000 ብር ቢኖረኝ ምን አይነት ስራ እንደምሰራ ነው ያውቀዋለሁ አለ። ባለ አንድ ማን ነው ይቅርታ 10 ሺህ ብር ይሄ ባለ 1000 ብር ነው። እሺ 10 ሺህ ብር ቢኖረኝ እኔ የምሰራውን ስራ አውቀዋለሁ። በ1000 ብር ምንም አይሰራ አለ። 10 ሺህ ብር ሊኖረው የሚችለው ልጅ ጋሪ አለው ኦሬዲ ያከራያል። ጋሪውን ከሚያከራይ ለምን በጋሪው ቢያንስ ስራ ይሰራም ብዬ ቢያንስ 10 ሺህ ብር የሚያወጣ ንብረት አለ። እኔ ቢዝነስ ፕላን ላዘጋጅልና ቢዝነስ ጀምር ስለውስ ነው ምንድነው ያለው? በ10 ሺህ ብር ምንም የሚጀመር ነገር የለም። በቃ ይሄ ካሰብክልኝ ለኔ ሙድ ከምትይዝብኝ ከምትዝናናብኝ 100 ሺህ ብር ለኔ ያበድረኝና አለ እምሰራውን እኔ ያሳያለሁ። አሁን ጎበዝ 100 ሺህ ብር አለው እዛው ጋር ሄዶ መጠየቅ ያስፈልጋል? ከዚህ በኋላ ያስፈልጋል? ምን ይመስላችኋል? 1 ሚሊዮን ቢኖረኝ አሳይ ነበር ነው የሚለው። አየ ምክንያት ጥግ የለውም። ስለዚህ ታዲያ ምኑ ጋር ነው ችግሬ ካላችሁኝ ልንገራችሁ። ስለዚህ እኛ ይችን ካልኩሌት ያደረግናትን ሂሳብ ይችን የሰራናትን ቀመር ወይ እኮ ፎርሙላ ነው። ይሄ ምን ላድርገው የሚለኝ ሰው ገጥሞኛ ቃ አዎ ህይወት ፎርሙላ መሆኗን ረስቶት ነው። ምንም የተለየ ነገር እኮ የለም። ቀላል ነገር ነው። የሚገርማችሁ እስከ ዓለም ዳርቻ ሪሰርች የሰራ ነው የተለየ ነገር ካለ ብለን እንጂ ያመጣ ነው ምንም ነገር የለም። እውነቱን ልንገራችሁ እኛ እጅ ላይ ያለውን ነሯል ስንፈልግ የኖር ነው። ሁሉም ነገር ለካ እኛ እጅ ላይ ያለ ለካ ኢትዮጵያ ውስጥ አንድም የጎደለ ነገር የለም። በሚሊዮነሮች መንገድ በዚህ በበላይ ሚዲያ የምትከታተሉት በሚሊዮነሮች መንገድ ቢዝነስ ፕላን በህግና ደንቡ መሰረት አንድም ነገር ሳታጓድሉ ቀጥታ ቃል በቃል የተባለውን የምታደርጉ ከሆነ ኢትዮጵያ ውስጥ ሰርቶ ቱጃር መሆን ሚሊዮነር መሆን የባህል ጨዋታ ያክል ቀላል 100% እርግጠኛ ሆኜ ነው የማወራችሁ። የባህል ጨዋታ ያክል ቀላል ነው። ከባድ ሊሆን የሚችለው እዛ ጋር የተጎሳቆለውን ህይወት ወደዚህ ስናመጣ እዛ ጋር የተመሰቃቀለውን አሰራር ወደዚህ ማምጣት ከፈለግን አያችሁ ብዙ ላይ ከፍ አድርገን በሰቀልናቸው ሰዎች የሚነገረውን ቃልና እዚህ ጋር የሚነገረውን ቃል አታች አደርጋለሁ ካልክ አሁን ግራ ትጋባለህ። አሁን መቼም አታሳካውም፣ ይከብዳል። በሶስተኛው ወር ላይ የምታመጡትን ነገር እየነገርናችሁ ነው። ይችን እንዳረሱ ሃይላይት እንድቃኟት ብቻ ነው። በሶስተኛው ወር የምታመጧት በሶስተኛው ወር በየ3 ወሩ ቢዝነስ ፕላኑ ፐርሰንቱ እየወረደ ቦነሱ እየሰፋ ካፒታሉ እየተለጠጠ ነው የሚሄደው። ስለዚህ ይችን እንድትቃኟ ብቻ ነው እንዳትረሷት። ይች ባለችባት ትሆንና አሁን ዛሬ የምነግራችሁ ግን በሚሊዮነሮች መንገድ ቀላል የሆነ ስኬት ቀላል የሆነ አካሄድ ሳይከብደን አንተ እንደምትለው እስኪ በላያ እንደው ፍሌክስ በቃ ፈታ ብለን እንድንጓዝና የሚሊዮነር የሚባለውን ደረጃ እንድንደርስበት እንደው ትንሽ ቁሶችን መስፈርቶችን ውስጥ ያሉትን በደንብ ነገር ለምትሉ ልንገራችሁ። ዛሬ የማወራችሁ የተወሰነ አንዱ አሻሻጥ ነው። ያዙት። አሻሻጥ ቻይናዎች እንዲህ ይላሉ፣ ከምንም በላይ በዓለም ትልቁ ስራ መሸጥ ነው ይላሉ።
ስለ መሸጥ ላውራችሁ በደንብ የሚሊዮነሮች መንገድ ሰልጣኞች መሸጥ ምን ያክል ዋጋ እንዳለው መሸጥ ከሐሳብ ይበልጣል ከማምረት ይበልጣል መሸጥ ከሁለቱም አይዲያም ካላቸው ሰዎች ከአምራቾችም መሸጥ ከሁሉም ፓወር አለው ጉልበት አንደኛ ነው አለቃ ነው መሸጥ እኛ ሻጭ ስለሆነ ሚሊዮነሮች ነን ይሄን ሳወራችሁ አሁን እኛ ገዢ ነን እንጂ ሻጭ አይደለንም ታውቃላችሁ ብዙ ኮንቴነሮች ወደ ኬንያ እና ወደ ጅቡቲ ሲሄዱ ብታው በባዶ ነው የሚሄዱት ሲመጡ ዕቃ ይጭናሉ እኛ ኢትዮጵያኖች ገዢዎች ነን ሻጮች ኮንቴነር መላችሁ ዕቃ ብቻ መስሏችሁ ነው የሰው ሁሉ ነው ሰው ሁሉ እኮ በካርቶንና በኮንቴነር ኤክስፖርት የምናደርግ እኮ ሲበዛ ደፋሮች ነን እኮ ደፋሮች የውር ደፋሮች ማለት ነው የዛን ያክል የምንገርም ዜጎች ነን ስለዚህ ገዢ ነን እንጂ ሻጭ አይደለንም አያችሁት ሻጭ ስትሆን ኢኮኖሚ ባላንስ ብቻ አይደለም ትደፋለህ ካንተ ወደዛ ትደፋለህ ያንተን ማብለጥ ሁሉ ይቻላል እኩል መሆን አይደለም አረ መጀመሪያ እስኪ እኩል እንሆን መጀመሪያ እስኪ እኩል እንሆን አያችሁት የሚያመርት ከሌለ አገልግሎት የሚሰጥ ከሌለ የሚሸጥ ከሌለ ብርም ምግብም ከየት ይመጣል ብለህ ነው ከየትም አይመጣም እኮ ከየትም እኮ ሊመጣ አይችልም ስለዚህ የመሸጥን ጉልበት ስነግራችሁ ምሳሌ ልንገራችሁ አንድ ምርት የሚያመርት አርሶ አደር ምርቱን በቆንጆ ሁኔታ ወደ ገንዘብ መቀየር ካልቻለ አንድ አርብቶ አደር የእንስሳ ውጤቱን በትክክል ወደ ገንዘብ መቀየር ካልቻለ አንድ አገልግሎት ሰጪ አገልግሎቱን በትክክል ወደ ገንዘብ መቀየር ካልቻለ አንድ ነጋዴ የገዛውን ዕቃ በትክክል ወደ ገንዘብ መቀየር ካልቻለ የመጨረሻ ላይ ከድንጋይ ዘመን ወጥተን አንደኛው ክፍለ ዘመን አምስተኛው ጄኔሬሽን ላይ የደረስንበት ልዩ የሚያስብለው ምኑ ነው አሁን በገንዘብ የመገበያየት እድል አይደል እንዴ አሁን ገንዘብ ስንል ያው ዲጂታሉን ይሄን ብሩን ብቻ እንዳትይዙት ብሩ ወደ ዲጂታል መተናል ኦሬዲ በአብዛኛ አሁንም የሚሊዮነሮች መንገድ አብዛኛ የዲጂታል እንቅስቃሴን ይደግፋል በዋናነት ዲጂታል ኮንትሮል ለማድረግ የሚመች ስለሆነ እንግዲህ በደንብ አዳምጡኝ ከድንጋይ ዘመን አሁን የተለየበት ምክንያት በድንጋይ ዘመን ጊዜ ሻው ወይም ደግሞ ባደን ዘመን ጊዜ ስቲል እስከ ኢንዱስትሪ ዘመን ድረስ ሶስተኛው ጄኔሬሽን የሚያከናውነው የሆነ ነገር ነበረ ምን ያደርጋል እናት ቅቤ ይዛ ትወጣለች የምትፈልገው ባቄላ ነው ገንዘብ በዛን ጊዜ ለመገበያ ዲጂታልም ገንዘብም ስለማይውሉ ስለዚህ የተሸከመችውን ቅቤ የምትፈልገው ባቄላ እስከሚመጣ ድረስ ፀሐይ ስትጠጣ ወይም ዝናብ ሲያናፋበት ትውላለች ምናልባት የምትፈልገውን ባቄላ ይዞ የሚመጣ ሰው ከሌለ የምትፈልገው ባቄላ ከረፈደ ከመሸ እንኳ የሆነ ሰው ይዞት ቢመጣ ያ ባለ ባቄላ ቅቤ ሳይሆን እሱ የሚፈልገው ምናልባት ሌላ ነገር ከሆነ አሁን ግብይቱ አልተሳካም ማለት ነው ይህን ያክል ግራ የተጋባ አኗኗር ነበረ ምናልባት ጎመን ይዛችሁ ብትሄዱ ደግሞ ሌላ ዕቃ ሊፈልግ የሚችል እንቁላል ሊሆን ይችላል ወዘተ እሱን ከሆነ የምትፈልጉት ያንተን ዕቃ የሚፈልግ የሚለውጥ የግድ ይዞ መለዋወጥ ስለነበረ አሁን እየቆየ ከዕቃው የማያንስ ትልቅ ድንጋይ ብር መጣ አይደለ በእርግጥ ለመሸከም ከዕቃው ባያንስም ብሩ ነገር ግን ያ ድንጋይ ብር ሁሉንም ዕቃ የመግዛት አቅም ስላለው የምትፈልገውን ለመለወጥ የምትፈልገውን ዕቃ ባታገኝ እንኳ በድንጋይ ብሩ ለውጠ ቢያንስ ድንጋይን አዝለ ወደ ቤት ትሄድ ነበረ ለምን የሆነ ቀን ድንጋይ ብርን ይዘ በቀላሉ ማንኛውንም የምትፈልገውን ዕቃ ሊገዛ ስለሚችል ቀስ ብሎ የወረቀት ገንዘብ መጣ አሁን ግን ዲጂታል መጣ ብቻ ግን አሁን ከድንጋይ ዘመን አደን ዘመን ከአደን ዘመን ግብርና ዘመን ከግብርና ዘመን ኢንዱስትሪ ዘመን ከኢንዱስትሪ ዘመን ኢንፎርሜሽን ቴክኖሎጂ ዘመን ላይ ደርሰናል በዚህ ዘመንም ሰው እየሸጥን ነው አይታችሁታል በዚህ ዘመንም ሌላ ነገር መሸጥ አልቻልንም አሁን ኢትዮጵያ
ቁጥር አንድ አጣጥፋ እየሸጠች ያለችው ምንም እንዳትዋሹ ሰው ነው አይደለ? ሌላ ምን እየሸጥን ነው? እቃ ጭኖ የመጣ ኮንቲነር ሰው ጭኖ ከሄደ አይታችሁታል? ሰው በ24 ሰዓት መፈብረክ የሚችለውን እቃ መሸጥ እየቻለ 18 ዓመት ያሳደገውን ልጁን ሲሸጥ ይህን የምደጋግምባችሁ አሁንም እስከ ሰማችሁ ድረስ መንደዱ ስለማይቆም ነው። ለማንኛውም ወደ ሴልሳችን እንምጣ። ሽያጭ የመሸጥ ታክቲክን በደንብ ልንገራችሁ። ለመሸጥ መጀመሪያ መናገር ያስፈልጋል። መናገር ድሮ ቀረ ምን ፈልገህ ነው ማለት ለመሸጥ መጀመሪያ መናገር። ምኑ እስከሚናገር እንደሆነ ልንገራችሁ። ስራችሁ እስከሚናገር ማን ነው የሚናገረው? እናንተ ስራችሁ እስከሚናገር ድረስ መናገር አለባችሁ። በላይ አትክልትና አስቤዛ ብትመጡ አሁን አንናገርም። ስራችን የሚናገረው። አሁን ሼፕ ወደኛ እንድትመጡ ነው የምፈልገው። የኛን ስኬት አይደለ ተጎናጸፉ የተባላችሁት? የኛን ነፃነት አይደለ ወረሱ የተባላችሁት? የኛን ደረጃ አይደለ እናካፍላችሁ ያልነው? ስለዚህ መናገር አለባችሁ። እስኪ እንደው በፈጠራችሁ አጠቃላይ ስልካችሁ ላይ ገብታችሁ ሙሉ ያላችሁን ኮንታክት ደውላችሁ እስከሚሰለች ድረስ ቢዝነስ እንደጀመራችሁ አገልግሎቱን እንደሚጠቀም እንደሚያስፈልጋችሁ ብዙ አብራችሁ የምትሰሩት ነገር እንዳለ አጠር ባለች ደቂቃ አውርታችሁ ታውቃላችሁ? ሁሉንም ሰው የቢዝነስ ፕሮስፔክቲንግ እኮ በጣም ይለያል። የሚገርማችሁ ይከፋፍላቸዋል። በተጽዕኖ ክልል፣ በኮንታክት ወይስ አዳዲስ ተግባብተህ ነው ብሎ እኮ ይከፋፍላቸዋል። ሰው አሁን አዲስ ብንግባባ እንኳ እንደው ምን እንደምናወራ ታውቃላችሁ? እስኪ ቅዳሜ ከሰዓት ምናልባት ከኢትዮ ኤፍኤም ውጪ ሌላውን ፕሮግራም እስኪ ኢትዮ ኤፍኤም የኛም ፕሮግራም ነው የሚያስተላልፈው፣ እግዚአብሔር ይመስገን። እስኪ ሌላውን አዳምጡ፣ ሬዲዮ አዳምጡ። እስኪ የጋዜጠኛው ፓወር አብሮ ያለ ሰውዬ ንቃት፣ የድምፁ ጩኸት፣ የስፒከሩ መነቃነቅ ደስ ሲል ደስ አይልም? ግን ምንድን ነው ኳስ ይኸውልህ አንድ ቃል ለደንበኛ ደውል ብትለው ድምፁን ድክም አድርጎ ሄሎ ሄሎ አይሰማም፣ በቃ ካልተሰማ ብሎ የሚዘጋ ሰውዬ ለኳስ ሲሆን ከየት አመጣ ያንን ድምፅ? ሱቅ ለመክፈት አይኑን አሽቶ ከፊት ለፊቱ ያለው ቁርስ ቤት ውስጥ ተዘብዝፎ ለመግባት ድብር ብሎት የተጠገረረ ሰው ኳስ ገባ ሲባል ለምንድን ነው መኪና ዘሎ ሮጦ ዲኤስቲቪ ለማየት እንደዛ የተገደደው? ከየት አመጣው ቅልጥፍና ሆነ? ለምን መሸጥ አንለምድም? ስለዚህ መሸጥ ሞራል ነው። ምን አይነት ሞራል በሉኝ? ይኸውላችሁ ይሄንን ባክግራውንዱን ሱቅ ነው በሉና ሳሉት፣ ሱቅ ነው በሉና ሳሉት። ያላችሁ 10 ዕቃ ብቻ ነው። ስለመሸጥ ነው እያወራን ያለ ነው። ያላችሁ 10 ዕቃ ብቻ ነው። ስለዚህ እነኛ 10 ዕቃዎች ሲሸጡ የአንድ ዕቃ ዋጋ 50 ብር ነው። የአንድ ዕቃ ዋጋ 50 ብር ነው። እሺ፣ ስለዚህ 10 ዕቃ አላችሁ። ኦልሬዲ 500 ብር ነው ማለት ነው ቢዝነስ ካፒታላችሁ አይደል? ስለዚህ እዚህ ከኋላ የምታዩት መደርደሪያ 10 ዕቃ አለ። የአንዱ ዕቃ ዋጋ 50 ብር ነው። አንዱ ዕቃ የሚሸጠው ቦነሱ 5 ብር ነው። ስለዚህ ዛሬ ቀኑ ሰኞ ነው እንበልና እናንተ ቢዝነስ ፕላናችሁን በታርጌቱ ልክ ለማንቀሳቀስ 10ዎቹንም ዕቃ ሸጦ ለመዋል ምንድነው የምታደርጉት ታክቲክ? ለምን 10 ዕቃ ተሸጦ ይውላል ካላችሁ 10 ዕቃ ሲሸጥ ምን ያደርጋል? 10 ጊዜ 5 50 ብር አይደል? ስንት ዕቃ ይገዛል? አንድ ዕቃ። አያችሁ ታርጌታችሁ ማለት ነው። በቀን አንድ ዕቃ መጨመር ይሁን፣ አንድ ዕቃ በቀን መጨመር ይሁን ታርጌታችሁ። ስለዚህ ዛሬ እነዚህ 10 ዕቃዎች መሸጥ አለባቸው የለባቸውም? 10 ዕቃዎች ከተሸጡ 50 ብር ትርፋለ የለም? በ50 ብር አንድ ዕቃ ሲጨምሩ ዕቃው ስንት ሆነ? 11 ሆነ አልሆነም? ለውጥ ነው አይደለም?
በእናታችሁ ለዚህ ባለሱቅ አጨብጭቡለት። እመኑኝ ለውጥ ከዚህ ወዴትም አይሄድም። እመኑኝ ነው የምላችሁ። ስለዚህ ታርጌት ታውጣ። አሁን ስንት ሰዓት ነው? የዚህ ጊዜ 2 ሰዓት ሳይሆን ህንፃው ሳይከፈት ማለቱን ታቆማለህ። ለሊት ነው የምትመጣው። ለምን 10 ዕቃ የመሸጥ ታርጌት አለ። ከዛስ አዳርክን ዝም ብለህ የሚዘንጥ የሚገላፈጥ የሚወዛገብ የሚጨቃጨቅ የሚሳደብ አታይም። አዳርክን ሙሉ የምታነበው የቢዝነስ ፕሮግራም፣ የሚሊዮነሮች መንገድ ስልጠና፣ የግብይት ትስስር፣ ያሻሻጥ ዘዴ፣ ያገዛዝ ብቃት፣ ያደራደር፣ የገበያ ንቃትና ፊት ለፊት ላይ የመቆም ደንበኛ የመጠበቅ ሲመጣ በክብር የማናገር ቴንኪው ካርድ የማዘጋጀት እያንዳንዱ የደወላችሁበትን ስልክ የማረም ስራችሁ የዛን ሰዓት እንደዛ ይሆናል። ምናልባት ሳሉት ከጀርባ ያሉት እቃዎች መኪና ሊሆኑ ይችላሉ፣ ጁስ ሊሆኑ ይችላሉ፣ ሞተር ሊሆኑ ይችላሉ። እናንተ የምታስቡትን ነገር አዎ እንዴ የባህል ልብስም ሊሆን ይችላል እያላችሁ አስቡት። በቃችሁ ልክ ይሂዱ። ለማንኛውም ግን በትንሹ እናወራ ብለን ነው። ስለዚህ እነኛ 10 ዕቃዎች እመነኝ 2 ሰዓት ተኩል እስከ ዛሬ በምከፍትበት ሰዓት ትሸጠዋለህ። እሱን ከሸጥህ ዛሬ የዛሬ 2 ዓመት በ80 ሚሊዮን ካፒታል ባለቤት የሚያደርግ ሲስተም ካሁን ጀምሮ ያለ መቅረት ሩጫ 12ኛው ዙር ላይ አይደል ዋንጫው 12ኛው ዙር ላለመቅረት ካሰብክ አሁን የዛን ጊዜ ማልደህ ትመጣለህ፣ ትዘጋጃለህ። የትም ቦታ አትሆንም። እቃው ላይ አቧራ የለም። በደንብ ቆመህ እንድታይ ነው የምትቀመጠው። ወርላ ቦታ ምንም አትገላመጥም። ምንም አይነት ሰው ቢደውልልህ ሰርግ፣ ክርስትና፣ ሰደቃ ወዘተረፈ የትም ቦታ አትሄድም። ምናልባት ቤተ እምነት ከሆነ በማለዳ ከዛ ቀድመህ ደርሰህ መተህ በደንብ ፊት ለፊት ቆመሃል። ድምፁን ትቀንሳለህ። ስፒከር ምናምን አያስፈልግም። በደንብ የምታየው ደንበኞችህን ነው። ስልክህን የምነካካው ደንበኛ መጥራት ነው። የግብይት ትስስር መፍጠር ነው። አድቨርት ለማድረግ ነው። ምናልባት በመንገድ የሚያልፍን ሰው ምነው ጠፋ መቼም አላውቅም እንዳትለኝ። እሺ እንዴት ነው ታዲያ 2 ዕቃ ግዛ ብለህ ልሸጥ ሁሉ ትችላለህ። አያችሁት? ስለዚህ እነኛን 10 ዕቃዎች ወይ 2 ሰዓት ትሸጣለህ፣ ወይ ምሳ ሰዓት ድረስ ትሸጣለህ፣ ወይ ማታ ትሸጣለህ፣ ወይ ካልሸጥ ላዘጋ ትችላለህ። እስከ ምሽት ሸጥህ ማለት 1 ዕቃ ጨመርክ ማለት ነው። ሰኞ ነበረ 10 ዕቃዎችን ሸጥክና 1 ዕቃ ጨመርክ፣ 11 ዕቃ አለ። አሁን በእናታችሁ የ11 ዕቃ ሂሳብ ስሩልኝ። ማክሰኞ ዕቃው ስንት ሆነ? 11። ስለዚህ ስንት ብር ማትረፍ ቻለ? ሁሉንም ሸጦ መዋል አለበት የለበትም? ይኸውላችሁ አሁን እዚህ ጋር ልንገራችሁ። 10 ዕቃ በተሸጠ ኤነርጂ 11 ዕቃ አይሸጥም። አንድም ብትሆን መጨመር ያስፈልጋል አያስፈልግም? ለዛች ለአንዷ ዕቃ ጊዜ፣ እውቀት፣ ሰዓት፣ ንቃት ምናምን ደንበኛ ኤክስትራ ሌላ ደንበኛ ትፈልጋለች አትፈልግም? ትፈልጋለች። አየህ በየቀን ኳሊቲን ከፍ ማድረግ ነው። ከዛ 11 ዕቃ ሸጠዋል። ማክሰኞ 55 ብር ነው ቦነስህ። ነገር ግን የዛ ማግስት 11 ዕቃዎችን ብቻ አይደለም የምትገዛው። ከ11 ዕቃ ውጭ የሆነች ብር ተረፈች አልተረፈችም? ስንት ብር? 5 ብር። ብር ነው አይደለም? 5 ብር እኮ ነው። ይኸውላችሁ ማይክሮ ሽርፍራፊም ሂሳብ ነው እንዳትዘነጉ። አሁን ሰዎች እናንተ ሮጣችሁ የሚመጣላቸው ነገር አለ። ኧረ እባክህ እና ታዲያ ማክሰኞ ሰኞ 50 ብር ሸጠው ልበል እና ምን ልበላ ምን ልጠጣ ምን ላደርግልህ ነው የሚሉን ሰዎች አሉ። እኛ እኮ ያልነው ቢዝነስን ሲጀምሩ እባካችሁ ሙሉ ህይወታችሁ ስለምን ይሆን? ስለ ቢዝነስ። ስንት ሰዓት ሽጠው ተባልክ? ጎበዝ ከሆንክ 2 ሰዓት ሽጠውና ከ2 ሰዓት በኋላ አንተ ለምታጠፋው ለምትጠቀመው መስራት ይቻላል አይቻልም? ይቻላል እኮ። በቃ ይሄን እንዴት ላድርገው፣ ያኛውን በምን ልዝጋው፣ በዛ ይፈሰል በዚህ ይጎላል ከማለት እስኪ ምን ዘጋበትን መላ እንከርክም። ቀጥል። በዚህ አይነት ከቀጠልክ ሮብ ሌላ ቀን ነው፣ ሐሙስ ሌላ ቀን ነው፣ አርብ ሌላ ቀን ነው፣ ቅዳሜ ሌላ ቀን ነው፣ ሌላ ቀን ነው። ድጋሚ በሳምንቱ ስትመጡ አሁን ይሄን ጊዜ እዚህ ጋር ባቆመው እኔ ምን እንደምታስቡ ልገራችሁ። ኦኬ ስለዚህ በየቀን አንዳንድ ዕቃ መሸጥ ነው እና የምትሉት አይደለም። ማክሰኞ ሮብ 3 ይሆናል አይደል? ማነው 2 ዕቃ ይጨመራል። ሐሙስስ አርብስ ግን በየቀን 1 ዕቃ ብቻ ነው የሚጨምረው እና እንዴት ዕቃዎቹ ሲበዙ በቀን ብቻ
አንድ ቀን የሚተረፈው ቦነስ 5 ዕቃ ሊገዛ ይችላል አይችልም? ይችላል። እቃው እየበዛ ሲመጣ አንድ ቀን ብቻ የሚሸጠው 10 ዕቃ ሊገዛ ይችላል አይችልም? አንድ ቀን የሚሸጠው 100 ዕቃ ሊገዛ ይችላል አይችልም? አሁን በላይ አትክልትና አስቤዛ ማዕከል በቀን የሚሸጠው ስንት ዕቃ የሚገዛ ይመስላችኋል? ግን ሲነሳ በቀን አንድ ዕቃ ብቻ ነው እሺ የመግዛት አቅሙ። አይታችሁታል? ታርጌት ፉል እቅድ አውጣ። ለመሆኑ ሰዎች መሸጥ ትልቁን ስራ ካደረግንና ደንበኛ መፈለግ ወይም ደግሞ የደንበኛ አያያዝ ዘዴ፣ የመሸጥ ብቃት፣ ድጋሚ የሸጥነውን አሁን ምንድነው ያየነው? ቅድም ያያችሁት ነገር አለ። የመጀመሪያው መሸጥ፣ ከመሸጥ በኋላ የሸጥነውን ነገር ምን ማድረግ ትልቁ ነገር አሁን አንዱ እሱ ጋር ነው። የመጀመሪያው ትልቁ ስራ ምንድነው አለን? መሸጥ። ለመሸጥ ደግሞ ምን ያስፈልጋል? ገዢ ገዢ አፈጣጠር ላይ ከሸጥን በኋላ ከገዙን በኋላ ገንዘቡን ምን ማድረግ ያስፈልጋል? ሪሳይክል ሲስተም መልሶ እላው ላይ ምን ማድረግ መጨመር። አያችሁ፣ ይችን እንዳትረሱ። የመጀመሪያ ትልቁ የፋይናንስ የኢኮኖሚ የቢዝነስ ፕላን አደረጃጀት መዋቅሩ ይሄንን ይመስላል። የመጀመሪያው ምን ማድረግ? የመሸጥ። ለመሸጥ ምን ያስፈልጋል? ደንበኛ ከገዛ በኋላ የገዛውን ማነው የሸጥከውን ያተረፍከውን ነገር ደግሞ ምን ማድረግ? መልሰ ሙሉ ትርፍን እላው ላይ። አባቴ አንተ ግን እስከ ዛሬ ምንድን ነው የምታደርገው? ቁብ ትጥላለህ። ከዛስ ሲወጣልህ የቤት ዕቃ ትገዛለህ፣ ረሳው ከስራ ቦታ። ከዛስ ሲወጣልህ ሽርሽር ትሄዳለህ። ከዛስ ሲወጣልህ ድግስ ታሰፋለህ። ስራ ቦታ ግን ተበድሏል፣ ተራቅቷል፣ ግብር መጣ መክፈል አቃተ። የሆነ ፋሚሊ ታመመ ባያሳክምም የመኖሪያ ቤት ኪራይ፣ የስራ ቤት ኪራይ ጨመረ፣ መክፈል አልቻልክም። አሁን ከዛም በኋላ የመጀመሪያ ልጅህን በደንብ ትመለምላለህ። ለምን? ለሽያጭ። ዕቃ መሸጥ ያቃተ ሰውዬ እሷን ለአረብ ጆሮዋን ትልና ቢቀጠቅጧት፣ ቢዘሏት፣ ቢቀምሷት፣ ቢሰቅሏት የት አለ አንተ? ደንቁረህ ራስህን ማስተዳደር አቅቶ ዕቃ መሸጥ ያቃተው ሰው መጨረሻ ላይ የአብራኩን ክፋይ ይሸጣል። በኋላ ነገሩ ሲበዛ ኩላሊቱንም የሚሸጥ ሰው እየመጣ ነው። ለዚህ ነው ሰው ገንዘብን ባሪያ አድርጎ ተንደላቆ መኖር እየቻለ ለገንዘብ ባሪያ ሆኖ እየኖረ ያለው። አረ ገንዘብ ስንቱን ተጫወተበት፣ ተዘፈነለት። የለም ከጥላሁን ገሰሰ ከነነዋይ ጀምሮ አወየው ገንዘብ፣ አወየው ብር፣ አወየው ዶላር ምናምን ሰው አጫረች በግርግር ተውት። ለማንኛውም እኛም ከሌለ የለም ብሏል ጥላሁን ገሰሰ። የለውም እኮ እንዲህ የሚለው ሰውዬ። አረ እስከ መቼ ነው? ስለዚህ አሁን እዚህ ጋር ሸብ ታቆማለህ። ይህን ጊዜ እስኪ በእናታችሁ እንደው ሁሉም ሰው እስኪ ግር ብላ ወደ ስራ ይግባ። ወጣቱ ጌም ዞን ከምትታጨቅ፣ መንገድ ዳር ድጌ ከምታሞቅ፣ ሰው ሪከርድ ሲሰብር አልጋ ትሰብራለህ አለ ኮሜዲ። ቤት ተኝቶ እንዴት ይውላል? የ26 ዓመት ወጣት እንዴት መንገድ ዳር ሲቀመጥ ለራሱ ነውር እኮ ነው። ገብታችኋል? በልጅ ያሳባው ቤት የሚውሉ እናቶች አይታችሁ። በገጠር ብትሄዱ ሽማግሌውን የሚያርሰው ወጣቱ ወይ ስደት ነው ወይ ገምዞን ነው ወይ ጦር ሜዳ ነው ወይ እሱስ ቦታ ላይ ሄዶ ተጥዷል። እሱስ ላይ ማለት ነው። ወይ ልቅም ብሎ ተሰዷል። እስኪ ግር ብለን ቢዝነስ ፕላን አዘጋጅተን እንዴት እንስሳ እንደሚደለብ፣ እንዴት ችግኝ ተተክሎ እንደሚያድግ፣ እንዴት የከርሰ ምድሯ እንደሚወጣ፣ እንዴት ወደ ከተማ ከመፍለስ ገጠሩን እንዴት ውብ ከተማ እንደሚደረግ ገብታችኋል? እንዴት እንስሳ እንደሚረባ፣ እንዴት ሂሳብ እንደሚያዝ፣ እንዴት ባለሀብት እንደሚኮን፣ እንዴት ሌባን መከላከል እንደሚቻል፣ እንዴት ሽብርን መከላከል እንደሚቻል፣ እንዴት ሱስን መከላከል እንደሚቻል፣ እንዴት ስንፍናን ኪሳራን እንዴት መከላከል እንደሚቻል፣ እንዴት ህልም፣ ራዕይ፣ ታርጌት፣ ራስን ማደራጀት፣ ፕሮግራም፣ የጊዜ ባንክ እያንዳንዱ ስንሰራ የዋልነውን መልሰን ራሳችን ኢኮኖሚ ላይ መገንባት፣ ይህ ስነ ምግባር ባለ ፕሮግራም መሆን፣ በቃሉ ባለ ቦታ አለመዋል። እስኪ እሱ ላይ ግር እንበል። እስኪ አንዱ ፒንሳ ያንሳ፣ አንዱ መዶሻ፣ አንዱ አካፋ ያንሳ፣ አንዱ ዶማ፣ አንዱ እንስሳ ያርልም፣ አንዱ እርሻ ይዝራ፣ አንዱ ያርባ፣ አንዱ ይሽጥ፣ አንዱ ያምርት፣ አንዱ ይነግድ። የዛን ሰዓት እኮ ሁላችንም የገቢ ባለቤት እንሆናለን። አሁን የሚሊዮነሮች መንገድ እያስተማረ ያለው
ሰው መቀመጥን፣ መስረቅን፣ መሰደድን፣ ሙስናን፣ ስንፍናን ተጸይፎ ጠቅላላ ይህን ታጭቆ አሉባሌ ቦታ የሚጨርሰውን ሰዓት እሱን ቦታ ተጸይፎ እሱን ባዶ አድርጎ ወደ ስራ እንዲተም ነው። ከ100 ብር ጀምሮ እስከ 100,000 ብር ድረስ ቢዝነስ ፕላን ያዘጋጀ ነው። በቀን ከ1 ሰዓት ጀምሮ እስከ ሙሉ ጊዜ ቢዝነስ ፕላን ያዘጋጀ ነው። አሁን ግን ልምጣላችሁ። ቆይ እንግዲህ የቅድሟ ጋር እንመለስ። መሸጥ ትልቅ ስራ ከሆነ ለመሸጥ ደንበኛ ያስፈልጋል። ደንበኛ እንዴት እናያዝ ነው ጨዋታው። አንድ ከሸጥን በኋላ ያተረፍናት ትርፍ ለው ላይ ከሆነ የምትደመረው እስከ መቼ ድረስ? እዚህ ጋር አንድ ነገር እናያዝ። አሁን ሰው መኖሪያ ቤት መከራየቱን ይተውና ሶፋና ሰፊ ቤት እንተውና መኖሪያን ስራ ቦታ አድርግ። ስራ ቦታ እንግዳ ለመጋበዝ አይመችም። ማህበራዊ ህይወትን ይቀንሳል አይቀንስም? ይቀንሳል። እኔ እኮ የሚገርመኝ ሰው ቤት ተየት ያደርግና ሰፊ ነው ይበቃኛል ሲል ዋጋው እንደ እቃው እንደ ቤቱ ሰፊ ነው፣ ከገቢ በላይ ነው፣ ይተዋል። ሌላ ቤት አገኘ ጠባብ ነው፣ ዋጋውን ሲጠይቅ በገቢው ልክ ነው። እሰይ ሲል ሰፊ ቤት ለሶፋ ስለሚያስፈልግ ሶፋውን የት ያርገው? ይሄ ቤት ባዶ ነው ይባልና ብፌ ይገዛል። ብፌው ከተገዛ በኋላ የሚገርማችሁ ብፌው ባዶ መሆኑ ደብሯቸው ለብፌው ዕቃ ይገዛል። አያችሁ ወቸው ጉድ! እንዴት አለ ስቃይ ነው እናንተ። ብፌውንም ተውት። ብፌ ሳበሉ ብፌ ቤት ውስጥ ምን ያደርጋል? ሰውዬ ሱፍ ሳንበላ ሱፍ እንልበሱ ያለ። ሶፋውንም ተውት። ቤታችሁ ሳይሰፋ ሶፋ አረቶ። እኛ ለመጀመሪያ ጊዜ ፍሪጅ የገዛ ነው ለስራ ቦታ ነው። ለመጀመሪያ ጊዜ ተሽከርካሪ ወንበር የገዛ ነው ለስራ ቦታ ነው። ለመጀመሪያ ጊዜ ቴሌቪዥን የገዛ ነው ለስራ ቦታ ነው። አያችሁ እስኪ ለስራ አስቀድም። በቃ እያንዳንዱ ነገር ለስራ። ይሄ ስልክ ስራ ባልሰራበት አልገዛውም። እውነቴን ነው አልገዛውም። መገናኛ በቀን ስንት ስልክ እንደሚጠረግ ታውቃላችሁ? የመገናኛ ሌቦች መሸለም ነበረባቸው። አረ እንደው በጠረጉ በደም ጥርቅ ያርጉት በደንብ አድርገው። የማንም ወሪያም ሰው በቀላሉ የ50,000 ብር የ5,000 ብር ሚኒመም የ10,000 ብር ስልክ ይዞ መነሻ ካፒታል የለም ምን ስራ ለስራ ብሎ ምድረ ስራ ፈት። በ100 ብር የሚጀመር ቢዝነስ ፕላን አለ። ስለዚህ አሁንም ልመልሳችሁና ስለዚህ ለመስራት መሸጥ ትልቁ ስራ ከሆነ ለመሸጥ ደንበኛ ካስፈለገ ደንበኛ ለመያዝ ጊዜ ያስፈልጋል፣ ትኩረት ያስፈልጋል፣ ድፍረት ያስፈልጋል። ካሉባሌ ቦታ ራስን መልሶ ስነ ምግባርን ማሳመር፣ ራስን ሙሉ ጊዜን በደንብ ታርጌት ማድረግ ያስፈልጋል። የምናወራውም እንደውለውም የምንግባባውም ሰው ሁሉ ለደንበኝነት ይሆናል። አሁን የሚሊዮነሮች መንገድ ይመቸናል። ለምን ካላችሁኝ ለእያንዳንድ ባንክ ብቻ 20 ሺህ አካውንት ከፋቾች ልንሰጥ ነው። 20 ሺህ አንድ ባንክ አካውንት የከፈቱ ሰዎች እርስ በራስ የሞባይል ባንኪንግ ተከፍቶላቸው እርስ በራስ ግብይት እንዲገያዩ፣ እንዲሻሻጡ፣ አገልግሎት እንዲሰጣጡ እሱን ቀመራውን እየሰራ ነው። እኔ የሚገርመኝ ግን ማገዣ ሀሳብ ስንፈጥርላቸው ለሞራላቸው፣ ለኤነርጂያቸው፣ ለሙቀት እንዲሆን አቅም እንዲያገኙ ሰው ወድቆ ትንሽ ጣቱን ብትይዙት ሊነሳ ይችላል። ያችን ያክል ሌቨሬጅ ሲስተም ለማገዝ ስንሞክር ኦኬ አይ ቆይ ግብይት ትስስሩ ይጀመር። መስነፍ ሰው ይማራል። ሰው አግዛለሁ ከተባለ በቃ ገሌ ሲያግዘኝ ብሎ ይተኛል። ደግሞ እንግዲህ አይ ቆይ አካውንቱ ይከፈትና ከ20 ሺዎቹ ጋር ነው የምጀምረው ብላችሁ ተኙ አሉ። ደግሞ ታዲያ አላልንም እኛ ያ ያግዛችኋል ነው ያለው። ገብቷችኋል? ያ መነሻም አይደለም መድረሻም አይደለም፣ ያግዛል። ሌላኛው የሚሊዮነሮች መንገድ ፍቱን ነገር ይዞ የመጣው ኢኮኖሚን በ50% በአየር ላይ ብቻ እንድትገበያዩ የቢዝነስ እንቅስቃሴ እንዲሞቅና እንዲግል የካሽ እጥረት አንሷችሁ እቃ ሳገዙ ወይ ሳሸጡ አገልግሎትም ሳትጠቀሙ እንዳትሉ ያደርጋል። ለምን ካላችሁኝ በ50% የኢኮኖሚያችሁን የመነሻ ካፒታላችሁን ግማሽ ምን እናደርጋለን ብለናል? ቼክ እናዘጋጃለን። አካውንት የምከፍቱበት ባንኮች በሙሉ ቼክ የመክፈት መስፈርትን ካሟላችሁ በኋላ ባለ 100,000 ብር ካፒታል በ50,000 ብር እቃ ሊገዛ በ100,000 ብር ሲሄድ ያለው 50,000 ብቻ ከሆነ የ100,000 ብር እቃ የመግዛት አቅም እንዲኖረው እናደርጋለን። መነሻ 100,000 ብር ይሁን እንጂ 50,000 ብር ለተለያየ ነገር ይጎላል አይደለ?
ስለዚህ ቀጥታ መግዣ 100 ሺህ ብር እንዲኖር ምን እናደርጋለን? ቼክ የ50 ሺህ ብር ቼክ መጻፍ እንዲችል እናደርግለታለን። እንዴ ቼክ ከፈለገኝ እኮ ነው ያለኝ እስከዛሬ ማሳተም እችላለሁ ለምትሉ የእስከዛሬው ቼክ 1%ም አያገለግልም። ለምን ካላችሁኝ አሁን ሰው በቼክ ሲገበያ እያያችሁ ነው አለ እንደፈለገ የቼክ ግብይት አለ የለም። ለምንድን ነው የሌለው? ይከዳዳል። ለምን ይከዳዳል? ይከስራሉ። ለምን ይከስራሉ? ቢዝነስ ፕላን እና እቅድ ታርጌት የላቸውም። ከዛስ ማንም ቼክ አይቀበልም። አሁን በሚሊዮነሮች መንገድ ግን ቼክ እንደ ብር አገልግሎት ላይ ይውላል። የካፒታል 50% ካፒታል 500 ሺህ ሲደርስ 200 ሺህ ብር በቼክ እንድትገባ ይደርጋል። ካፒታል 1 ሚሊዮን ሲደርስ 500 ሺህ ብር ከባንክ አትበደርም፣ ወለድ አይኖርብም። ኮላተራል ቤት፣ ካርታ፣ መኪና አምጣ አትባልም። ጀነን ብለህ የ500 ሺህ ብር ቼክ የመጻፍ አቅም ይኖራል። ካፒታል 2 ሚሊዮን ሲደርስ በ1 ሚሊዮን በቼክ የመገብየት እንዴት ሚሊዮነሮች መንገድ ውስጥ ቼክ ምንድነው የተለየ ቫልዩ ያለው ካላችሁኝ ጋራንቲ ይኖረዋል። አንደኛ ኪውአር ኮድ እናዘጋጅለታለን። ማንም ሰው በቼክ ማጭበርበር አይችልም። የመጀመሪያው ግን ከዚህ በላይ መጻፍ አይቻልም ተብሎ እያንዳንዱ ገጽ ላይ ይጻፍበታል ሲታተም። ከዛ እያንዳንዳቸው አካውንት ቼክ ስትቀበሉ ቼኩ ላይ ባለ ስልክ መጀመሪያ ተደውሉ ነው። ቼኩ ላይ የተቀመጠው የከፋችሁ ብቻ ሳይሆን የኮንትሮል አድራጊው ካምፓኒ ስልክ ይቀመጣል። ስለዚህ ሙሉ በሙሉ መጀመሪያ ከመቀበላችሁ በፊት እኛ ዳታ ላይ እያንዳንዱ እናያለን። ያ ሰውዬ ካሁን በፊት ቼክ ጽፎ ካወቀና ካልከፈለ ይያዛል ማለት ነው፣ አይጻፍም። ስለዚህ አንድ ቼክ ከጻፋችሁ የዛን የቼክ የገዛችሁትን ዕቃ ትሸጡና ጋራንተር ላይ የተባላችሁት ያንን ዕቃ ስከፍሉ ነው ሌላ መጻፍ የምትችሉት። ስለዚህ ባጭሩ ምሳሌ ካፒታል አሁን እንደ መጀመሪያ 100 ሺህ ሆኖ በ50 ሺህ ብር ቼክ ብጽፍ ይሄ ቼክ ቁጥር ተብሎ ወደኛ ሲላክ አው ተቀበለው ከተባለ በኋላ ጽፎ ያ ሰውዬ ግብይት ፈጽሟል አይደለ? ለሌላ ሳምበዲ እዛ ላይ ከፍተኛ እንዳይጽፍ አማውንት ተጽፏል አይደለ? ገደብ አለው። ለሌላ አካል ሄዶ ግን ደግሞ ለዛም እንዳይጽፍ አንድ ቼክ ቁጥር ብቻ ነው አንድ የመጻፍ የሚቻለው። ድጋሚ ሌሎቹ ሳይደውሉ ስለማይቀበሉ የሚሊዮነሮች መንገድ ነው ማወራቸው። አሁን በሌላው ዓለም ወይም በሌላው እንቅስቃሴ አይሰራም። ሚሊዮነሮች መንገድ ለሚሊዮነሮች መንገድ ግን በሺ የሚቆጠሩ ሰልጣኞች እንደፈለጋችሁ መንቀሳቀስ ትችላላችሁ። በቃ ካሽ ከሌለ ቼክ ትጽፋለህ። ለማ ለሚሊዮነሮች መንገዶች የሚሊዮነሮች መንገድ ከየት ነው የምታገኛቸው? በኮድ ሙሉ ትስስር ይፈጠርልሃል። እንዳለ በሜሴጅ በሶሻል ሚዲያ በሚኒስትሪ ሚዲያ ላይ ሙሉ በኮድ ትስስር ይደረጋል። የባንኩ ይለጠፋል፣ እኛ አድራሻ ላይ ይለጠፋል፣ ሶሻል ሚዲያችን ላይ ይለጠፋል፣ ሚኒስትሪ ሚዲያችን ላይ ይለጠፋል። የሁሉንም አድራሻ ትስስር ስልክና ኮድ ሙሉ ይበተንላቸዋል ማለት ነው። ከዛ ወደ ሚሊዮነሮች መንገድ ሌላው ሰው ለመቀላቀል ምንድነው የሚያስፈልገው? 8795 ሴቭ ያደርግና በሜሴጅ ወደ ኤምኢቲ ወይም ደግሞ ኤምአር ብሎ መመዝገብ። ከዛስ በየሳምንቱ አቴንዳንስ መሙላት ነው። ምንም የሚያስፈልገው ነገር የለም። ያ ሰው ኦሬዲ ወደ እናንተ ለመቀላቀልና ደንበኛችሁን በሙሉ ወደ ሚሊዮነሮች መንገድ አባል ማድረግ አያስቸግራችሁም። ምንም መስፈርት የለውማ። ምንም እኮ መስፈርት የለውም። ለመሆኑ ምንድነው የምናደርገው? በሉ በደንብ ይሄን ቪዥን ልጨርስላችሁ። የቼኩን ትልቅ ቫልዩ፣ ትልቅ ጥቅም፣ ትልቅ አገልግሎት ምን ያክል ምሳሌ አንድ ነገር ልንገራችሁ። ቼክ ቫልዩ ቢኖረው፣ ቼክ ታማኝነት ቢኖረው፣ ቼክ አገልግሎት ቢኖረው ኖሮ ምሳሌ 4 ቢሊዮን ዶላር ነው የሚያስፈልገው አሁን ለዚህ ህዝብ የዓመት በጀት ቢባል 2 ቢሊዮን ዶላር ብቻ ይበቃናል ማለት ነው። ለምን 2 ቢሊዮኑን በአየር ላይ መገበያየት እንችላለና እንደ ዶላርና እንደ ብር ውጭ ታትሞ አይደለም የሚመጣ ኤክስትራ ወጪ መጓጓዝ የብሔራዊ ባንክ ጫና አይኖርበትም። በቀላሉ መንቀሳቀስ እንችላለን። ለምን ቼክ በ24 ሰዓት ባንኮች ያትሙታል እዚሁ። ከዛ ግብይት የሚባለው ነገር እንዳይንቀሳቀስ ግብይት ላይ ይውላል። አሁን ሁሉም ሰው ገዥና ሻጭ ሲንቀሳቀስና ሲሟሟቅና ሲያድግ ውሎ ያድራል ማለት ነው። ስለዚህ በቼክ እንዳትከዳዱ እኛ እያንዳንዱ ቼክ ላይ ከዚህ በላይ እንዳይጽፍ ተብሏል። አንድ ሲቀጥል ያንን ገደብ ስናስቀምጥበት ለሁሉም ሰው እንዳይጽፍ አንድ ቼክ ቁጥር አንድ ከተያዘ በኋላ እኛ ጋር ድጋሚ የዛ ሲስተም ላይ መከፈሉን ሳናረጋግጥ ሌላ እንዳይጽፍ ይደረጋል። ማለትም ማንም የሚሊዮነሮች መንገድ ይሄንን የቼክ ስልጠና ሳይወስድ ቼክ አይጽፍም፣ አይቀበልም። ስለዚህ ሌላኛው በዚህ መካከል ውስጥ ያ ሰውዬ ለአንድም ሰው ቢሆን ጽፎ ቢከዳስ ካላችሁ ደግሞ አንድ የካፒታሉ ግማሽ ነው። ግማሽ ካፒታሉ አለ ስራ ቦታ ላይ ነው። የካፒታሉን ግማሽ ነው የጻፈው አንድ። ሌላው
የሙሉ የግብይት ትስስር ተፈጥሮለት እነኚህን ሁሉ ደንበኞች እነኚህን ሁሉ ኮንታክቶች ይሄን ሁሉ ቢዝነስ ፕላን ይሄንን መሳይ ማድረጊያ ጥሎ አስብም እንዴው ቢያደርገውስ ካላችሁ ደግሞ ኢንሹርድ የምትባል ሲስተም አለችን። ሁሉም የሚሊዮነሮች መንገድ አጋጣሚ እንደዛ አይነት ነገር ከተፈጠረ የመጀመሪያው ዙር ሰውየውን በአጠቃላይ ሀገሪቱ ውስጥ ያሉ የሚሊዮነሮች መንገድ በኮዱ በአድራሻው በስልኩ አድኖ የመያዝ አንድ። ሌላኛው ለተከዳው ሰውዬ ሁሉም ምናልባት በሳንቲም ቤት ነው የሚደርሰው። እሺ ሁሉም ሰው ሴንድ ማድረግና የተከዳውን ሰውዬ ባላንስ ማስተካከል ግልጽ ነው። ስለዚህ ምን እናደርጋለን ማለት ነው? ከስጋት ነፃ እንሆናለን ማለት ነው። ገብታችኋል አይደል? ምናልባት ግን ሰውየው ወደኛ ሳይደውል የሚቀበል አካል ካለ እሱ ከፕሮግራም ውጪ ነው። ወደኛ ደውሎ የተቀበለ የኛ ዳታ ኃላፊነት ወስዶለት ከተቀበለ ግን አጠቃላይ የሚሊዮነሮች መንገድ ትስስር አንድ ይሄን መሳይ ድል ጥቶ ማንም አይከዳም። ሁለት ቢከዳም እንኳን ሲንግል ቼክ ብቻ ነች። ሌላ የተከዳው አካል ከሁሉም አባሎች ላይ ተስተካክሎ የተከዳው ፋይናንስ እንዲደጎምለት ይደረጋል። ስለዚህ አሁን ቼክ ምንዝር ብሎ እንደፈለገው በሚሊዮነሮች መንገድ የካፒታላችን 50% ያንቀሳቅሰናል። ስለዚህ ካፒታላቸው 1 ሚሊዮን ቢደርስ ስንታልናቸው 500,000 መጻፍ ይቻላል። 2 ሚሊዮን ቢደርስ 10 ሚሊዮን ቢደርስ ካፒታላችሁ ዛሬ በ20 ሚሊዮን ኢንቨስትመንት መንቀሳቀስ ትችላላችሁ ማለት ነው። ስለዚህ የካፒታላችንን ግማሽ ማገዣ ስናገኝ ለደንበኞቻችን ግማሽ የሚሆን የሚሊዮነሮች መንገድ የግብይት ትስስር ሲፈጠርልን ለስንፈታችን 100% የሚሆን የሚሊዮነሮች መንገድ በየሳምንቱ ሲጨቀጭቀን ለሞራላችን 100% የሚሆን በየወሩ የደረስንበትን ስናሳውቅ ገብታችኋል አይደል? አሁን የምር እንደው አውቀው የተኛ ቢቀሰቅሱት አይነቃም ካልሆነ በስተቀር አሁን ወደ ስኬት ለመሄድ ሰፊ መንገድ ነው አይደለም? በዚህ ውስጥ መንቀሳቀስ የባህል ጨዋታ ያክል ስኬትን ቀላል እናደርገዋለን አናደርገውም? እናደርገዋለን። ለራሳችን በደንብ አድርገን እናደርገዋለን። ከዚህ በመቀጠል ምናልባት ያሳካችሁ ሰዎች በነገራችን ላይ ምናልባት ለሚመለከተው ሁሉ የሚያስፈልጉትን ነገሮች የሚሊዮነሮች መንገድ እንቅስቃሴ የሀገር ኢኮኖሚ ግንባታ ነው። ከፖለቲካና ከሃይማኖት የጸዳ ሲቪል ላይ ብቻ ያተኮረ ኢኮኖሚ ግንባታ ላይ ብቻ ያደረገ ስራ ላይ የዘመተ ወጣት፣ አዛውንት፣ ህፃናት ማንኛውም ሰው ሳይል ሁሉም ሰው ወደ ስራ እንዲተም እያደረገ ስለሆነ ምናልባት የሚሊዮነሮች መንገድ ሰልጣኝ ስፔሻል በሆነ ኬዝ ተጨማሪ ሀገሪቱ ፖሊሲ ሊያግዛቸው የሚችል ቀላል የሆነ ነገር እስከሚወጣላችሁ ድረስ ትልልቅ እንቅስቃሴዎችን እናደርጋለን። የማናሰለጥንበት፣ የማንመለምልበት፣ የማናስተካክልበት፣ የማንቀሰቅስበት አንድም ሀገርና ከተማ ከዚህ በኋላ አይኖርም። እስቲ ለአሁን ገና ከዚህ ወደ ተለያየ ቦታ እንቅስቃሴ አላደረግንም። አሁን ግን የሚመለከተው አካል ሙሉ በሙሉ እንቅስቃሴያችንን እያሳወጅን ስለሆነ እንቅስቃሴው ይቀጥላል። እናንተ ግን አሁንኑ ጀምሮ የሁለተኛ ዙር ተመዝጋቢዎች ምዝገባቸውን ቶሎ ጨርሱ። ለመመዝገብ 8795 ላይ ኤምቲ ወይም ኤምአር ብሎ መላክ ብቻ ነው። በየሳምንቱ ኤቲ ወይም ኤአር እያላችሁ አቴንዳንስ ሙሉ። ለመሙላት የሚያስቸግራችሁ ለመመዝገብ የሚያስቸግራችሁ ሰዎች ግን ምናልባት የመጀመሪያ ካርድ ካሌለው ስልካችሁ አየር ሰዓት ስለማይሰራ ካርዱን ፈትሹ አንድ። ከዛ በዘለለ የሚያስቸግራችሁ ከሆነ አዲስ አበባና በዙሪያ ያላችሁ ወሰን ኤምኤስ ህንፃ ላይ ዘወትር እሑድ 7 ሰዓት በመምጣት ያልሰራላችሁም በማሳየት ሚሴጁን በማሳየት እንዲስተካከልላችሁ ማድረግ። በክፍለ ሀገርና በርቀት ያላችሁ ደግሞ በ0910 80 80 19 ላይ ሚሴጅ እየላካችሁ ያስቸገራችሁንና አልመጣ ያላችሁን ማሳየት። ከዛ በዘለለ በላይ ሚዲያ ብላችሁ ቴሌግራም ቻናላችን ላይ ገብታችሁ እሱን ሀሳብና አስተያየት መጠየቅ። ከዛ በዘለለ በላይ ሚዲያ ብላችሁ የምትገቡበት ዩቲዩብ ቻናል ሁሉንም ስልጠና እዛ ላይ ማግኘት ይቻላል ማለት ነው። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ
በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካቸው እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራን የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርስዎ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ የመኪናው ዶክተር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። ሄሎ፣ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት! አቤት፣ ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ። ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት። የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይ ማይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ። ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች፣ የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር።
አንዴ ወደ መድረክ በእናታችሁ አንድ ማያጨበጭብ እጅ እንዳይኖር ማጨብጨብ ላለው ሰው ግድ ነው ስላለው ሊሰጠን ስለሆነ ማን ልበልሽም? ደረጀ እባላለሁ። ደረጀ ወንድና ወንድ ነኝ። እሺ እስኪ ዳር ድረስ እንዲሰማ በደንብ አድርገህ ንገራቸው። ደረጀ እባላለሁ። ደረጀ ኩምሳ እባላለሁ። እኔ የመጣሁት ከደብረ ዘይት ነው። ስልጠናውን በጣም ወስጄዋለሁ፣ አሳክቼዋለሁ ብዬ አምናለሁ። እኔ ስኬት አይደለም የምንጠብቀው፣ አሳክቼዋለሁ የሚለውን ቃል ሲያወራ ገና ምንድን ነው የምትሰሩ? እጃችሁ ደም ተስከሚል አጨብጭቡ። አይበቃም? እሺ እኔ ካፒታሌ ያስመሰገብኩት በ100,000 ብር ነው። በ100,000 ብር ካፒታሌን ሁሉም ነገር አሳክቼዋለሁ። በአሁን ሰዓት ድረስ 144,000 ብር ነበረ ማምጣት ያለብኝ። ከዛ በላይ ነው ያስመጣሁት። 152,000 ምናምን ብር ነው ያስመጣሁት። እና ይሄኛው ነው ያለኝ። በጣም እኔ ለማመስገን አቶ በላይን የምፈልገው እንድታመሰጉልኝ እንፈልጋለሁ። ያው የቋንቋ ችግር ነው እያምናለሁ። ያው የቋንቋ ችግር ነው። ቋንቋዬ እንግዲህ ያው የፈታሁት በኦሮምኛ ነው የፈታሁትና እውነት ለመናገር በጣም ከልብ ነው ከልብ ማመስገን እፈልጋለሁ። አሁንም እንድትደግሙልኝ እፈልጋለሁ። ለምን ብትሉኝ እኔ ብዙ ነገሮች ነው ያሳለፍኩት። እውነት ለመናገር እኔ ከ10 ዓመት በፊት አሽከርካሪ ላይ ሆኛለሁ። ብዙ ነገሮች ነው ያጋጠሙኝና ብዙ ነገሮች አሁን ለአንዳንድ እንትን ማለትም እችላለሁ። ግን የእሱ መንገድ እኔ ከተከተልኩኝ በኋላ ነው በጣም አሳክቼ 3ኛ ወር ድረስ አሳካለሁ፣ ሚሊዮነር ሆናለሁ ብዬ በሙሉ ተስፋ አምናለሁ ነው። እንግዲህ የ100,000 ብር ፐርሰንት 20.4 ነው። ይህ ማለት 20,400 ብር ነው። 153,000 ከደረሰ እንግዲህ 100% ካሳኩት ውስጥ ነው። ኦልሬዲ እስኪ ቢዝነስ ፕላናችንን ነው 144,961 ብር ከነጥብ 60 ሳንቲም ነው መምጣት ያለበት። እንግዲህ በ10,000 ብር እየመራ ነው ከፊት እንደው ግን የምሰራው ስራ ጎጂ ይሆን ወይስ ጠቃሚ? በጣም ጠቃሚ ነው። ለማህበረሰብ ምንድን ነው ማለት ምንድን ነው ስራ? ጤፍ ነው አሁን እያመጣሁት ያለሁት እኔ ከገጠር ሰውዬ ጎጂ ነገር ሰርቶ ባልሆነ ብዬ ነበረ። ለዛውም ጤፍ የሚጎረስ የምስኪኑን አርሶ አደር ወደ ምስኪኑ ከተሜ አንዴ በደንብ አመስግኑ። ሌላም ማለት የምፈልገው እኔ በእጅም አርሼ ማምጣት የምችል ሰው ነኝ እና እኔ ወደ ቅርብ ጊዜ በኋላ ነው ወደ ከተማ የገባሁትና ደብረ ዘይት እኔ ከቅርብ ርቀት ነው ትንሽ ድሬ የምትባል 8 ኪሎ ሜትር ነች ገጠር የሚገኘው እና የተወለድኩኝም እዛው አካባቢ ነው። አርሼም ማምጣት የምችላለሁ። ግን አሁን ከተማ አካባቢ ስላለሁት እኔ ጥያቄ የሆነብኝ ምንድነው መሰለ በቼክ መገበያየት ይቻላል በሚለው ላይ አሁን ከገበሬ ነው እኔ እያመጣው ያለሁትና ሄሉን ማለት ነው። ገበሬ ይሄኛው ዲጂታሉ ውስጥ ስላልገባ እንዴት ነው መገበያየት የሚችለው የሚለው ነው ጥያቄ ሆኖብኝ ነው ወደዚህ የመጣሁትና አመሰግናለሁ። ብዙ አላበዛባችሁም። እግዚአብሔር ይስጥልኝ እላለሁ። በክብር የተቀመጠበት በዚሁ አጋጣሚ ያለው እንግዲህ እኔ አብዛኛ ቁርኝቴ ከአርሶ አደሩ ጋር ነው። አርሶ አደር ይህን ዲጂታል የሞባይል ባንኪንግ ወይም ቼክን ያውቃል ወይ ነው ትልቁ ስራችን። እኛ ግን ከተማ ላይ ብቻ አይደለም፣ እያንዳንዱ አርሶ አደሩ ሰርገን ገብተን እያስተካከልን እያስተማር ነው። አንድ ጊዜ ሁለተኛውን ተጋባይ ሰላም ሽማ ልበል አንለ ይባላለሁኝ። ወንድና እውነት ነው፣ ምንም ጥያቄ እስኪ ዳር ድረስ እስከሚሰማ በደንብ። በጣም ጥሩ። እሺ፣ በጣም ከልብ አመሰግናለሁኝ። እዚህ መድረክ ላይ በእርግጥ ለመጀመሪያ ጊዜ ነው። በሶሻል ሚዲያ እንዲሁም ደግሞ በሚኒስትሪ ሚዲያ በተቻለ መጠን 100% በሚባል ደረጃ ማለት እችላለሁኝ እከታተላለሁኝ። አንዳንድ ጊዜ ቴሌቪዥን ስታዩ የሚተላለፉት ማስታወቂያዎች
በተለይም የዚህ የሚሊዮነሮች መንገድ ፕሮግራም ከጀመረ በኋላ ከአቶ በላይ ጋር በቅርበት በመነጋገር እየሰራሁኝ እገኛለሁኝና በተቻለ መጠን ራሴንም ቤተሰቦቼንም እያገዝኩኝ ይገኛለሁ ማለት ነውና በዚህ በጣም ደስተኛ ነኝ። እንደሁላችሁም ማመስገን እፈልጋለሁ። 3 ጥያቄዎችን ከዚህ በፊት ሬዲዮ ላይ ጠይቄ ሰፋ ያለ ማብራሪያ ስለሚፈልግ ተብሎ ወደ መድረክ መጥቷል ማለት ነው። 3 ጥያቄዎችን አጠር አድርጌ ልናገርና ግጥም ነገር ደግሞ ትኖረኛለች ፈቃዳችሁ ከሆነ አደርሳለሁ ማለት ነው። የመጀመሪያው አብዛኞቻችሁንም ሳይ እኔም ስነሳ ለብቻ የሚል ሐሳብ ነበርና በጋራ መስራት በአንድ አካውንት ወይም ደግሞ በአንድ አይነት ዘርፍ ውስጥ ሆነን በጋራ በጀማ የምንሰራ ሰዎች አለን። እንደዚህ አይነት ነገሮችን የሚሊዮነሮች መንገድ ማስተናገድ ይችላል የሚል ጥያቄ ነው። ሁለተኛው የኮሚሽን ስራ የምንሰራ ሰዎች አለን። የኮሚሽን ስራ የምንሰራ ሰዎች ሶስተኛ ወገንን ይጠብቃል። ለምሳሌ ግብይቱ አገልግሎት ነው የምንሸጠው፣ የራሳችንን ፕሮዳክት አይደለም የምናቀርበው። ስለዚህ እርግጠኛ መሆን አንችልም በዚህ ዓመት ይሄኛውን ፐርሰንት ማሳካት እችላለሁ ብዬ ወይም ደግሞ መሸጥ እችላለሁ ብዬ እርግጠኛ ላልሆን እችላለሁ። የተለያዩ ቦታዎች እንቀሳቀሳለሁ፣ ነገር ግን የገዢውን አካል ስለሚወስን የሻጩንም ልክ እንደዛ ስለሚወስን ይሄ ከምን አንግል ይታያል የሚል ጥያቄ ነው። ሌላኛው አንድ ስራ ያስመዘገብን ወይም 2 ስራ ያስመዘገብን ሰዎች እንኖራለን። 3፣ 4፣ 5 አድርጎስ መስራት ይቻላል ወይ? ከዘርፉ ወጥቶ ይቻላል ወይ የሚለውን ጥያቄ ለምን ስናስመዘግብ የመረጥናቸው እናሳካቸዋለን ብለን ያስመዘገብናቸው የስራ ዘርፎች አሉ፣ አይነቶች አሉ። 3፣ 4፣ 5 መደራረብ መስራት የሚቻል ከሆነ ይቻላል ወይ የሚል ጥያቄ ነው ማቅረብ የፈለኩት። ከጠየቀው ውስጥ መልሶ እንግዲህ በደንብ ካዳመጣቸው ጥያቄው አንደኛ በህብረት መስራት ይቻላል ወይ፣ ሌላው እንግዲህ ከአገልግሎት ስራ ውስጥ አንዱ ምናልባት የኮሚሽን ስራ አገልግሎት ስራ ነው። በአገልግሎት ስራ ውስጥ በታርጌት ልክ ምቱ ማሳካት ይቻላል ወይ ማለትም የገዢና የሻጮች ሚና የነሱ ትልቅ ተጽዕኖ አለው ነው ሌላው ጥያቄ። ምናልባት በዚህ ውስጥ ከጠየቀው ውስጥ ሌላኛው ሶስተኛው ምናልባት ከዘርፉ አይደለ ከዘርፉ ውጪ ወይም 2፣ 3፣ 4 ማስመዝገብ ይቻላል ወይ ወይም ካስመዘገብነው ውጪ መንቀሳቀስ እንችላለን ወይ? በነገራችን ላይ በሚሊዮነሮች መንገድ ካስመዘገባቸው ዘርፍ ውጪ እንድትንቀሳቀሱ አይፈቀድም። ምናልባት ግን ፋሚሊ ስታንዳርድ ከሆነ ይቻል ይሆናል። ፋሚሊ ማለት አንድ ቤት የሚያድሩ አንድ ቤት የሚውሉ ምሳሌ እንደ ልጅ፣ ሚስት፣ ወላጅ ከሆኑ ያው አካል ናቸው። እነሱም የሚውሉበትንና የሚያደርጉትን የሚንቀሳቀሱትን ሙሉ ማሳወቅ ግድ ይላል። አንድ ሌላ ከዛ ወጣ ያለ ከዛ ያላነሰ በሀሳብ አንድ የሆነ እጅግ በጣም ፕሮፌሽን የሆነና አንድ ዓላማ አንድ ግብ ያለው ቲም ከሆነ እና ውስን ከሆኑ አንድ ቤት የመኖር እድል ባይኖራቸው አንድ የመግባባት ሀሳብና አንድ የሆነ አጀንዳ ካላቸው አብረው ሊሰሩም ይችላሉ በሚሊዮነሮች መንገድ ኮርስ እየወሰዱ። ሌላው ግን 2፣ 3 አይነት ነገር በሚሊዮነሮች መንገድ ውስጥ ማስመዝገብ ይቻላል። 2፣ 3 አይነት ነገር ከቻለ ሰውየው እና ሁሉንም ካፒታሉን ሁሉንም አድራሻውን ሁሉንም ቦታውን አሳውቆ በፐርሰንቱ ልክ በየወር እየፈተሽን እያሳካ መሄድ መቻል አለበት። ያንን ማድረግ ከቻለ ይችላል። ካሳወቀን ውጭ ግን ምንም አይነት እንቅስቃሴ የተከለከለ ምንም አይነት የኛም ቢዝነስ ሞዴል ፕሮፌሽን ልንገራችሁ። አንበሳ አንድን ሚዳቆ ሲያሳድድ ሌላ ሺህ ሚዳቆዎች ሲተራመሱ እግሩ ስር ቢያይ ዞር ብሎ አይነካም። ለምን በሉኝ? ሁሉንም በየተራ ሲሞክር እነሱ በየተራ በአዳዲስ ጉልበት እየሮጡ እሱን ስለሚያደክሙት ይህንን ጌም ስለሚያውቅ አንድ ይህንን ጌም ያውቃል። 2 ሚዳቆ ከሱ ጉልበት በላይ እንደማትሆን ከሱ በላይ ልብ እንደሌላት ከሱ በላይ አቅም እንደሌላት ያውቃል። ስለዚህ ያያትን ብቻ ነው አሳዶ የሚይዘው። ያለዛ በመወዘጋገብና ሁሉንም አዳዲስ በማባረር እንደገና ሌሎችን የመማተር ስራ አያስብም። ሞኝም አይደለም ሰነፍም አይደለም። የሚሊዮነሮች መንገድ ልክ እንደ ፈረስ ጋሪ ጎማ ወደፊት ብቻ ነው መስገር የምትችለው። የት እስከምትደርስ ቤትህ የት ነው? ስኬት ማለት ምንድን ነው ለአንተ? በቂ የሆነ ኢኮኖሚ፣ በቂ የሆነ አመለካከት፣ በቂ የሆነ ስብዕና እሱ ላይ መድረስ ነው። አለቀ በቃ። እሱ ከዛ በኋላ ነፃነትን ታውጃለህ። የምን ነፃነት? የገንዘብ፣ የጊዜ። በቂ ጊዜ፣ በቂ ገንዘብ። ብሰራም ባሰራም
ቆንጆ ገቢ ካለ፣ ቆንጆ አመለካከት ካለ፣ ቆንጆ ኮንታክቶች ካሉ፣ ቆንጆ ስብዕና ካለ አሁን ሰላም አለ፣ አሁን እረፍት አለ፣ አሁን ስኬት ነው ማለት ነው። ስለዚህ ይህንን የምታደርጉት። ካለዛ ውጭ ግን 3 4 ማሳወቅ ይቻላል። መቀየር እንኳን ስትችሉ ለእኛ ማሳወቅ አለባችሁ። ምናልባት ቅድም ግን በሶስተኛ ወገን ላይ ያለው እንዴት ይሰራል ያለው፣ በነገራችን ላይ ስራዬ ምንድን ነው? እኔ ስራዬ ምንድን ነው ማለት ነው? አገልግሎት ሰጪ። ለምሳሌ ኮሚሽን ሰራተኛ ከሆንኩ የግድ ተጠቃሚና ጠቃሚን፣ በነገራችን ላይ ሁለቱም ተጠቃቃሚ ናቸው። ተጠቃሚና ተጠቃሚን ምን ማድረግ አለብኝ ማለት ነው? የማገናኝበት ብቃት ኪነት ይለያል ማለት ነው። ስለዚህ የማነበው፣ የማጠናው፣ የማዳምጠው፣ የምማረው፣ የምንለማመደው ሁሉ ስለማን ነው? እነሱ ሁለቱ ላይ ተጽዕኖ የምፈጥርበትን መንገድ ግልጽ ነው አይደለ? ስለዚህ ሁለቱም ተጽዕኖ መፍጠር አይችሉም። ተጽዕኖ ፈጣሪው ማን ነው? ራሱ አገልግሎት ሰጪው። ግልጽ ነው አይደለ? አንድ ነገር እዚች ጋር ልበላችሁ። ሻጪ ከሆናችሁ ገዢ አይደለም ወሳኙ። አንዳንድ ሰው እኮ ዋናው ወሳኙ እኮ አየር ነው፣ ወሳኙ ከስተመር ነው እንዳትሉ። ወሳኝ ማን ነው? ሻጭ። አንድ ምርት ከሆነ ማምረት ስራችሁ ወሳኙ ማን ነው? አምራቹ። ግብአቱም አይደለም፣ ምርቱም አይደለም፣ አየሩም አይደለም፣ አካባቢውም አይደለም፣ ሀገሪቱም አይደለችም። እመኑኝ፣ የምሬን ነው የማወራችሁ። ይህንን ብቸኛ ምክንያት አድርጋችሁ ከተነሳችሁ ታሸንፋላችሁ። ይህንን ባለማመናችን ብዙ ጥቅም፣ ብዙ ስኬት፣ ብዙ እድገት አምልጦናል። ግጥሜን በአጽንኦት እንድትከታተሉ ትፈልጋለሁ። በመሃል ባታጨበጨቡ ደስ ይለኛል። መጨረሻ ላይ ከተመቻችሁ ግን ያው አትነፍጉኝም ብዬ አስባለሁ። ግን የሚገርማችሁ ይላል የግጥሜ ርዕስ፣ ብዙ ጥረት አረኩ፣ እረ በጣም ለፋው፣ ከመታገል ውጪ ለውጥ አላመጣው፣ በግል ተሯሯጥኩኝ፣ ሰራሁ ተቀጥሬ፣ ከዕለት ጉርሴ ውጪ መቻፈራው ፍሬ፣ ስደትን መርጬ በባህር ነጎድኩኝ፣ የስቃይን ጽዋ በቁሜ ተጋትኩኝ፣ ግን የሚገርማችሁ ዛሬም ያዋለሁኝ። ዛሬ ይህ ያዋጣል እስቲ ልሞክረው፣ ነገ ደግሞ ሌላ ስዘል ስቀይረው፣ አንዱን ይዣለሁ ስል ብዙ እያመለጠኝ፣ የእድሜ ጅረት መጓዝ እንዲያያቃተተኝ፣ ቀን ሳምንታት ወራት አመቱ እየሄደ፣ ትኩሱ ጉልበቴ መስሏል የበረደ፣ ግን የሚገርማችሁ ዛሬም አልረፈደ። ሶሻል ሚዲያ ላይ መዋል ተዘፍዝፎ፣ ኳስ እያዩ መኖር ላያበላኝ ክትፎ፣ ቢራ እየጨለጥኩኝ እያማተርሁ ዳሌ፣ 22 ካሳንችስ ሻል ሲልም ቦሌ፣ መዘሞት መደነስ ማንቦግቦግ ሲጋራ፣ የአራዶች አለቃ ሆኜ ቀረሁ ፋራ፣ ግን የሚገርማችሁ ትርፍ የለ ኪሳራ። ቆም ብሎ ማሰብ ለሰው የተሰጠ፣ ያ ጎፈሬ ኪሴን ሱስ እየመለጠ፣ ቤቲንግ ቢንጎ ካርታ ቁማር ተስፋ አድርጌ፣ ራሴን አጣሁት ነገ ላይ ፈልጌ። በዚህ ሁኔታዬ እንዲህ ከቀጠልኩኝ፣ ከቤት ተባረሬ ጎዳና ጠብቁኝ፣ ግን የሚገርማችሁ ዛሬም አልወደቅኩኝ። ጥያቄ፣ ለውጥን በኑሮዬ እንዴት ብዬ ላምጣ? ጥሩ እውቀት ቀስሜ ብዙም ሳላወጣ፣ ካለኝ ገንዘብ ጉልበት ከጊዜ አንጻር፣ ምን በሰራ ያዋጣል እንዳልገባ ቅርቃር። ግን የሚገርማችሁ ዛሬ የለም ስካር። አገኘው ምላሼን ጊዜው ደግ ጊዜ፣ ራዲዮ ቲቪ ሆኖልኝ ደሞዜ፣ ሲያሻኝ በዩቲዩብ ላይ በሶሻል ሚዲያ፣ ስልጠና እየወሰድኩ ሳልል ወዲህ ወዲያ፣ ሜሴጅ ቴሌግራም ቲክቶኩስ መች ቀረ፣ የለውጥን ጎዳና ሁሌ እያበሰረ፣ በሲስተም መጓዝ ነው ለውጥን የሚፈጥነው፣ በሲስተም መጓዝ ነው ለውጥን የሚያፈጥነው እያለ ሁልጊዜም የሚያሰለጥነው፣ የሥራ ጥበብን የሚለን እንካችሁ፣ ለኔ ብቻ አይሁን ሀብት ለሁላችሁ፣ በተግባር ፈተና እንደ ወርቅ ነጥሮ፣ በጣጥሶ ያለፈ ስበብን አባሮ፣ ሚሊየን ሰዎችን ሚሊየነር ማድረግ እቅዱ ሆነና ሁሌም አብሮ ማደግ። የኔ ሀሳብ ጥያቄ ተደምሮ አንድ ላይ፣ ጥብስቅ ያለ ምላሽ አገኘሁ ከበላይ። ግን የሚገርማችሁ ዛሬ እንኳን ዳሊያ ላይ
ተቀመጠው በክብር መልሱልን። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ። አንተ ይሄን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዞ ይምጡ፣ እኛ ለመፍትሄውና ለምቾቶ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። ሄሎ፣ ደርሻለሁ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ። ቀለል ያለ ቁርስ ካስፈለጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት። የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። የፒዛ ጉዳይ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ። ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች፣ የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር
ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። አውሮፓን ማያውቃለ ማለት አንሄድ እዚሁ ሆነን የ10 ዓመት ልጅ ያውቃል አውሮፓ ልዩ እንደሆነ። አሜሪካን ማያውቃለ፣ ሩቅ ምስራቅን ማያውቃለ፣ አውስትራሊያን ማያውቃለ፣ አረብ ሀገራትን ማያውቃለ። አስቡ፣ ማያውቅ የለም። ግን ሁሉም ያንን ይናፍቃል። አያችሁት? ግን ለምንድን ነው ስትሉ ትክክል አለመሆናችን እንደዛው አይገባቸውም። እንደ አጠቃላይ አፍሪካ ሀገሮች እኮ ዳዎች ነን። 1-5 ሀገሮች ናቸው ትንሽ እኮ የተሻሉ አሁንም ሞተዋል። በተለይ ኢትዮጵያ በተለይ ስለዚህ ሀብታም መሆን እየፈለገ ዳው ነው የሚኖር ማህበረሰብ፣ አገሩ ላይ መለወጥ እየቻለ የሚሰደብ ማህበረሰብ፣ ሰላም እየፈለገ የሚረበሽ ማህበረሰብ እዚህ መድረክ ድረስ እስከሚደርስ እጃችሁ ቅጥል እስከሚል ሳታሾፉ አጨብጭቡ። ይሰማ ልበል። ደምሳቸው ወንድ ነው አልጠይቀውም። የዘወትር አስተማሪያችን ባለ መልእክቱ አንድ የመሞራል ሞቃር ያው እንግዲህ እንደዛኛው ሰውዬ እናጨብጭብ በማለት እንደተመቻችሁ በጣም ኢሞሽን ካረገን እናጨበጭብ እንችላለን። ያዛ እንታገሳለን። ካላጨበጭብን ደግሞ አልመሰጣቸውም እንዳትል እና ማርሽ እንዳቀየር። እሺ እዳር ድረስ ይሰማ። አመሰግናለሁ። እንዴት አደራችሁ? አሜን። ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። ያ ሁሌም እንደምለው ለዚህ የማቀርበው መልእክት ለዚህ ፕሮግራም ይመጥናል፣ እኔም የተገነዘብኩትን ሌሎችም ያስገነዝባል በሚል ያው እዚሁ ከማገኛቸው አንዳንድ ሀሳቦች አብረው እነዛን እንትን እያልኩ ስለሆነ ስህተት ካለ ያው እያስተካከላችሁ እንደምትሄዱ ያው ባለሙሉ ተስፋ ነኝ ማለት ነው። ርዕሱ ወዴት ነህ ይላል። ሰላም እንዴት አደርክ አንተ ሙሉ ሰው፣ ወዴት ነው መንገድህ አብረን እንቁሰው። በቀትር ጃምፖ ቤት አቅጣጫ ስተሃል፣ ሰንበትን በመጠጥ ሱስም ሆኖብሃል። ወሰን ይላል ሰው ሁሉ በሙሉ፣ ኤምኤስ ህንፃ ላይ ድግስ አለ አሉ። ኤምኤስ ህንፃ ላይ ድግስ አለ አሉ። መግቢያ ከጠየከኝ ናኒድ ተከተለኝ፣ ምንም ማያሳስብህ ቋሚ ደንበኛ ነኝ። ምንም ማያሳስብህ ቋሚ ደንበኛ ነኝ። ወዴት ነህ ወዳጄ በሰባት ሰዓቱ፣ ዛሬን እሺ በለኝ ይቅር ሽሻ ቤቱ፣ በላይ ይጠብቃል ከነ ባለቤቱ፣ በላይ ይጠብቃል ከነ ባለቤቱ። ሚሊዮኔር ሊያደርግህ በ2 ዓመት ሄደህ በማዳመጥ ተለወጥበት፣ ጫቱን ከምታኝክ ሂሳብ ስራበት፣ ጫቱን ከምታኝክ ሂሳብ ስራበት። ወዴት ነህ አንተ ሰው፣ ወዴት ነህ አንተ ሰው ንገረኝ ከልብህ፣ ሚሊዮነር የሚያደርግ መንገድ ልጠቁምህ፣ ስብናን በመውረስ ከታላቁ መሪህ፣ የቢዝነስ መንገዱን ከርሱ ተረክበህ፣ ተለውጠ ስታይ ያኔ ትወደኛለህ፣ ተለውጠ ስታይ ያኔ ትወደኛለህ። አውርደህ ጣልና የተሸከምከውን፣ ምን ይሉኛል ትተህ አብረን ሰው እንሁን፣ ምን ይሉኛል ትተህ አብረን ሰው እንሁን። ወዴት ነሽ እህቴ፣ ወዴት ነሽ እህቴ አናግርኝ በሞቴ፣ እሁድን ለበላይ ስጭልኝ እቴቴ፣ መቼም አይጠፋሽም ለምን እንደሆነ፣ ሀገሬ ቴሌቪዥን እንዲህ የገነነ፣ የሚሊዮነር መንገድ ሁሉን አሳመነ፣ የሚሊዮነር መንገድ ሁሉን አሳመነ። መንገድህን አሳምር ጊዜ ሳታጠፋ፣ በማይረባ ነገር ጉንጭህን አታልፋ። አቅጣጫ ቀይሪ ምንም አልረባሽ፣ እንኪ ተቀበይኝ ግብዣ ልጋብዝሽ፣ ኤምኤስ ህንፃ ላይ በላይ አለልሽ፣ አዳምጠሽ ወስኝ ሲነገር ጉድሽ፣ አዳምጠሽ ወስኝ ሲነገር ጉድሽ።
እውነቴን ነው እኔ እንዲህ የምልሽ መለወጥን ምረጭ ኢትዮጵያ ሆነሽ ባለችሽም አቅም ቢዝነስ ጀምረሽ የዚህ ሁሉ ምንጩ ግራ ያጋባሽ ወሰን ላይ ጠይቂ በላይነህ ብለሽ ወሰን ላይ ጠይቂ በላይነህ ብለሽ እኮ ወዴት ነው ህዝቡ የሚጎርፈው 5ኛ ፎቅ ላይ ጉዱን ሊሰማ ነው ከድህነት መውጫ መንገዱ ሊሰጠው ሚሊዮነር በመሆን አገር ሊታደግ ነው ሚሊዮነር በመሆን አገር ሊታደግ ነው። አሁንስ ወዴት ነህ እኔን ከጠየከኝ ምላሽ አንድ ነው ሁልጊዜም ጉዞዬ ሚሊዮነር መሆን ነው ሁልጊዜም ጉዞዬ ሚሊዮነር መሆን ነው። አንተስ አንቺስ እናንተስ ወዴት ነው ጉዞ? አመሰግናለሁ። በክብር ለመጣበት ሸኙና በማንኛውም ቀንና ሰዓት ያለውን ፕሮግራም ከመከታተል በተጨማሪ ወሰን ኤምኤስ ህንፃ ላይ ዘወትር እሑድ 7 ሰዓት ጀምሮ መሳተፍ ይቻላል በነፃ። አንዴ በክብር ተቀበሉልኝ። ሸማ ልበል። ደረጀ እባላለሁ። ወንድ ነህ? አዎ። እሺ። ከአሁን በፊትም በሚገራርም ቃላቱ በደንብ አድርጎ ሲያስተምረን ነበረ። እንደተለመደው ያንቆርቆረልን ድምፅን ከፍ አድርግና ዳር ድረስ በደንብ። እሺ፣ አመሰግናለሁ። ወጓን እስኪ ትንሽ ላስቀድም። ኦኬ፣ እጭ ብየላው ጋር። እሺ፣ ድህነትና ስንፍና መከሩ። እኛ እየመከርንበት እነሱም መከሩ። ይድረስ ለምወድህ ለምትወደኝ አቶ ስንፍና እንደምን አለህልኝ? እኔ የፈጠረኝ ይመስገን ደህና ነኝ። ታውቃለህ በግጭት በጉስቁልና በረሃብ በስደት ጊዜ የልብ ልብ ተሰምቶኝ የክብር ካባ የምለብሰው እኔ ነኝ። አሁን ግን ይገርምሃል የሆነ ነገር ሰዎች ሲያወሩ ሰምቻለሁና መጠንቀቅ ይኖርብናል። ምን ማለት ፈልጌ መሰለ? ሰዎች ሰብሰብ እያሉ ሲያወሩ አንተ ደግሞ የአንበሳውን ድርሻ ወስደህ ሰዎችን ስታጀጅልልኝ እኔ እመጣለሁ። መቼም እኔ እናንተ እጅና ጓንትነን ብዬ ነው ወዳጄ። እና እኛን ለማጥፋት እየተመካከሩብን ነው። የመከረብን ደግሞ የሚሊዮነሮች መንገድ የሚባል ተቋም እኮ ነው። ስለዚህ የሚሊዮነሮች መንገድ ማን ነው ካልከኝ በቅርብ ጊዜ የመጣ ነገር ግን ለኔና ለናንተ ግን ዘውትር ስጋት የሆነ መሆኑን ታውቃለህ። ይህን ካልኩ በኋላ የሚሊዮነሮች መንገድ ሰልጣኝ የሆነ ገጣሚ እንዲህ ብሎ ገጠመ። ህልም አለኝ ህልም የማይደበዝዝ የማይጨልም ህልም አለኝ ውስጤ ላይ የሚነግረኝ እነ ድህነትና ስንፍና ግብረ አበሮቹ ወደ ሲኦል ሲወርዱ አየ ስንፍና ወደ ሲኦል ሲወርዱ ጭራሽ ማን ነው የሚያስወርደን? እስኪ እንተያያታለን። አይን ላይ ተፋጠን እጅ ለእጅ ተቆላልፈን አብረን ሲኦል እንወርዳታለን እንጂ ብቻችንንም አንወርዳትም። ይህን እያለ ሲፎክር ከቆየ በኋላ ወይዘሮ ሽማጫሽ ቤት ማረፊያው ነበረና አንኳኩቶ አንቺ ሽማጫሽ አንቺም እንደሌሎች ተቀየርሽውን እያለ ቤድ ወይዘሮ ሽማጫሽ የመጀመሪያይቱ የሚሊዮነሮች መንገድ ሰልጣኙ ነው አትክልት መሸጥ ጀምረው አገኛቸው። ከዚያ በፊት ወይዘሮ ሽማጫሽ ብዙ ማውራት የሚወዱ ሰፈር ለሰፈር መቀላወጥ የሚወዱ ጊዜያቸውን በከንቱ የሚያባክኑ ነበሩ። ሽማጫሽ ዛሬ ባለቤት የዘመድ አረፉ ልቅሶ አለብኝ ደርሼ ልምጣ፣ ዛሬ ጓደኛ ወልዳ መሄድ አለብኝ፣ ገጠር ያጎቴ ልጅ ታገባለች፣ ሳምንት ቆያለሁ እያሉ መዞር ልምዳቸው ነበር። ባለቤታቸው አቶ ድንበሩ 325 ዶሮ እስከነ መኗቸው ሰጥቷቸው ያረባሉ ብለው ገጠር በሄዱበት አውሬ ሁሉንም አስበልተው ደረሱባቸው። በዚህ የተነሳ ሳይሆን አይቀርም አቶ ድንበሩ በንዴት ደንፍላታቸው ጨምሮ ከዚህ ዓለም በሞት የተለዩ። አቶ ድንበሩ የትዳር ህይወታቸው በጣም ሳያገኙበት አረፉ የሚባል ሰው ነበሩ። ድንበሩ አገባ እንጂ ሚስት አላገባም እስከመባል ደርሰዋል። ለዚህም ሳይሆን አይቀርም አንድ ሙጭሊፍ አዝማሪ በደንብ ስለ ትዳር እንዲህ ሲል የተቀኘው ንብን ተወና ዝንብ ተጠግቶ ንብ አደጋ ሲሄድ ዝንብ ወደ ጉቶ ተፈጥሮ ፍላጎት በጣም ተለያይቶ ቀን ላይ አብሮ መጓዝ ማታ ተለያይቶ ወየጉድ ትዳር ንብን ማግባት ሲገባው ንብን ዝንብን አገባና ጉድ ተፈጠረ ወዳጄ። ፍጡራን ውሃ ጣጫቸውን ባስቸኳይ ያገኘን ብለው ተጎታቹ ነው ይቀራሉ። አንበጣ ውሃ ጣጭ ፈልግ እስከመቼ ብቻህን ሲሉት ፌንጣን በችኮላ አግብቶ ውሃ እስከተላ ወስደው ማዕበል አስበላችሁ። ውሃ ጣጩ መሆኗ ቀርቶ በጎርፍ አስወሳጁ ሆነች።
ንብም ቀስ ብሎ ቢጤው መፈለግ ሲገባው በችኮላ እንዳንበጣ ፌንጣን አግብቶ እንደተሸወደ ሁሉ ንብም ዝንብን አገኘው በማለት 2 ቀን በደመ ነፍስ ሰርጉ ሞቅ ካለ በኋላ በሶስተኛው ቀን ኃይለኛ ጭቅጭቅ ተፈጠረ። አቶ ንብም ይችማኛን ዘመድ አለ የምትመስለው ተመልከት እስኪ ክንፏ ጥቁሯ እንቴ ጠቆር ማለቷ ክብደቷ ዜማ ራሱ ስታንጎራጉረው የኛን ዘመዶች እኮ ነው የምትመስል አንተዬ። ወይ ጉድ! ወይ ዝርያዋ ዝንብ ትሁን እንጂ ከኛ ከንብ ዘሮች አትተናነስም በማለት አንድ አሽቃባጭ ሽማግሌ ደፍሮ ወስዶ አስገባው። ከዚያ በኋላ ንብ ወደ አበቦች ላይ ቀስም ሲወጣ እርሷ ግን ዘመዶቿን ፍለጋ ቆሻሻ ወደ ወደቀበት ፍለጋ ሩጫዋን ቀጠለች። ሰው ከዘሩ ስንዝር እንኳን አይጎርልም እንደሚሉት ሁሉ እንደሚባለው ንብና ዝንብ የሚውሉበት ተለያየ። ትዳራቸው አብሮ ሳይዘልቅ በአንድ 3 ቀን ብቻ ሆኖ ቀረ። የአቶ ድንበሩና የወይዘሮ ሽማጫሽ የትዳር ህይወትም ልክ እንደ ንብና ዝንብ ትዳር በ3 ቀን ባይፈርስም 30 ዓመት ሙሉ ጭቅጭቅ የበዛበት ነበር። አቶ ድንበሩ ትጉ ሆነው ወይዘሮ ሽማጫሽ ግን ጭራሽ የስንፍናና የድህነት ካባ ከላያቸው ላይ መውለቅ የማይችል ድህነትን ተለማምደው መኖር የቻሉበት ሴት ነበሩ። አቶ ድንበሩ ቤት አለ ብለው ገንዘብ ሲያስቀምጡ ወይዘሮ ሽማጫሽ ቀስ ብለው ሲወስዱባቸው አንቺ ነቀዜ የሚል ስም ቅጥያ ስም ሰጧቸው ነበር። አፈር ቅለላቸውና ዛሬ እሳቸው አርፈዋል። ነገሩ አፈር ቀለላቸው አልቀለላቸው ይልቅ መንግስተ ሰማያት ትከፈትላቸው አንልም። ሽማጫሽ ብቻቸውን በሚኖርበት ሰዓት ነበር የሚሊዮነሮች መንገድ ስልጠና ሰልጥነው አትክልት ቤት ጀምረው ሲሸጡ ያያቸው። ድህነት በመናደር ስላያቸው ይገርማል ናጉድ ተመልከትና ስንፍና ናናናና ብሎ ደወለለት። አቶ ድህነት በጣም በመናደር ለአቶ ስንፍና ስልክ ከደወለ በኋላ በጣም እኔ ተከብሬ እንድኖር አንተ ነበርክ ስራውን የምትሰራው በጆሮዋ ሹክ በማለት ላንቺ ስራ አይመጥንሽም፣ ጓደኞችሽ ሳለቁብሻል፣ በዚህ እርጅና ዘመን ንግድ ጀመረች ተብዬ ሳቅብኝ ይሆን የሚሉ ሐሳቦችን ከልቧ እንድታመነጭ እያደረገ ከዚያ ስራ መስራት ስጠላ እኔ ተደላድዬ ኖር ነበር። ዛሬ ግን ቶሎ አሁን ናና እስኪ በምን ምክንያት ወደ ስራ እንደገባች እንድትጠይቅልኝ እፈልጋለሁ በማለት ስልኩን እንደዘጋ ብዙም ሳይቆይ አቶ ስንፍና ቅርብ ቦታ ነበርና እያለከለከ ወደ አቶ ድህነት መጣ። አቶ ድህነትና አቶ ስንፍና ስለ ወይዘሮ ሽማጫሽ ስራ መጀመር በጣም ስለተናደዱ በጣም ተመካከሩበት። አቶ ስንፍና እንዲህ አለ፣ ድህነት በጣም መናደድ የለብህም። አሁንም ቢሆን እኮ ጠጋላትና ትከስሪያለሽ፣ አያዋጣሽም። አትክልት ለደካማ ሴት አይሆንም። ሌሎቹን ምክንያት በመፈለግ ስነግራት ፈጣሪዋን በማማረር ታቋርጣለች። ከዚያ በኋላ ድህነት ወንድሜ ብዙ አታስብ፣ ወደ ቦታህና ክብር ትመለሳለህ በማለት ነገረው። አይ እኔ እኮ አለችኝ የምላትን ሰው ማጣቴ እኮ ገርሞኝ ነው እንደዚያ በችኮላ ስደውልልህ የነበረው። ቆይ ግን ማን ነው አልከኝ ወደ ስራ እንድትገባ ያደረጋት? የሚሊዮነሮች መንገድ የሚባል የግል ድርጅት ነዋ። ገንዘብ እያበደረ አይደለም፣ የማይናወጥና የማይሰበር በራሳቸው ተማምነው ባለቻቸው ከ100 ብር ጀምሮ ንግድ እንዲጀምሩ ስር ነቀል የሆነ ትምህርት እየሰጠ ነዋ። ይህ ከሆነማ አሁንም እኮ ሌሎችንም ሰዎች ሊያስክደን ነዋ በለኝ። ታዲያ ይህን ብዬ አይደል እንዴ እንመካከር ያልኩህ? ብዙ ሀገር በቀል የሆኑ ድርጅቶች የኛን ድህነትና ስንፍና ሲያነጋንጉን አናይም። ይህ የሚሊዮነሮች መንገድ ያልከው ተቋም ግን ለመጀመሪያ ጊዜ ግብረ አበሮችን ይዞ በእኛ ላይ የዘመተ። ስለዚህ ድህነት አትስጋ፣ ተስፋ መቁረጥ የለብም። አትስጋ ይለኛል እንዴ? አንገታችንን የሚቆርጥ ነገር ተሰልፎ እንዴት ተስፋ አትቁረጥ ትለኛለህ ወንድሜ ስንፍና? ይህን እየተነጋገሩ ሽማጫሽ ቤት እንደ ድሮ መስሏቸው ዘው ብለው ሊገቡ ሲሉ ሽማጫሽ ፎከሩና የሴት ወንዲቱ በቲማቲም ድህነትን ደረቱን ቢመቱ ተያይዘው ሁለቱም ወደቁ። እጅግ አመሰግናለሁ። አንዴ ሞቅ አድርጋችሁ ወደ አንጫጫው በሚገርም ሁኔታ እንግዲህ የገባውን ጭውውት እያዋዛና እያለሳለሰ የተለያዩ ምሳሌዎችን እየጠቀሰ ወደ እናንተ በማይሰለች መንገድ ወደ አእምሯቸው እንዲሰርጽ የገባውን የሚሊዮነሮችን መንገድ አብራርቷል። 8795 ሲስተሙ በደንብ ተስተካክሏል። የሁለተኛው ዙር ምዝገባ እየተጧጧፈና እያለቀ ስለሆነ የሁለተኛው ዙር የሚሊዮነሮች መንገድ ምዝገባ አካውንት ክፈቱ፣ ኢንፎርሜሽን ላኩ ከተባለ በኋላ
ምንም አይነት የማቅማማት እድልና ለአዲስ ተመዝጋቢዎች ቦታ የለውም። 2 ወር ሊሆን ይችላል 4 ወር እንደገና መጠበቅ ስለሚኖርባቸው ያልተመዘገባቸው ዳይ በአስቸኳይ ስልካቸውን ያወጣቸው 8795ን ሴቭ አድርጉ። ከዛ ሚሴጅ ላይ ኤምቲ ብላችሁ ወይም ኤምአር ብላችሁ ብቻ ላኩ። ከተመዘገባችሁ በኋላ በየሳምንቱ ስልጠናውን እየወሰድኩ ነው የሚል ጥቆማ አቴንዳንስ ኤአር ወይም ኤቲ እያላችሁ መላክን እንዳትረሱ ማለት ነው። እንግዲህ ለሞላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ ትንሣኤ ለፋሲካ በዓል እንኳን አደረሳችሁ እንላለን። በዓሉ ዋዜማ ላይ ስለምንገኝ በዓሉን ፏ ፍንትው እያላችሁ ሮብ በድጋሚ ከ9 ሰዓት እስከ 11 ሰዓት፣ ሐሙስ ማለዳ ረፋር ላይ ማለት ነው ከ3 ሰዓት እስከ 5 ሰዓት ፕሮግራማችን በድጋሚ ስለሚተላለፍ ፕሮግራማችንን እንድትከታተሉ እናሳስባለን። ለነበረን ቆይታ ትልቁ ጥያቄያችንን የፐርሰንት ጉዳይ፣ የግብይት ትስስሩ፣ እንደዚሁም የአካውንት መክፈቱ በግማሽ ካፒታል የሚያግዘውን የፍሪ የገንዘብን ወክሎ የቼክ የመገበያየትና ካፒታል የማገዝን ጉዳይና አጠቃላይ የግብይት ትስስሩን እንዲሁም ደግሞ በነፃ ምርትና አገልግሎታቸውን ቴሌግራም ቻናላችን ላይ የማስተዋወቁንም ይሁን ሌላ ፕሮሸር እንዲሁም የሚሊዮነሮች መንገድ የ2 ዓመት ቢዝነስ ፕላኑ አጠቃላይ አልቆ ለግብይት እጃችሁ ላይ ለመድረስ እየተቃረበ ስለሆነ ለነኚህ ሁሉ ጉጉት እያደረባችሁ የተሰጣችሁትን የቤት ስራ ሚሊዮነሮች መንገድ ላይ እንድንገናኝ ከፈለጋችሁ አንዱንም እንዳታጎሉ። አንድ የሆነ ፋውል ሰሩ ሲሆን ዋይ የሚሊዮነሮች መንገድ ምን አይልም አይፈቅድም በሉ። በእናታችሁ አንድ የሆነ ነገር ጎጂ ነገር ልታረጉ ሲሆን የሚሊዮነሮች መንገድ አይፈቅድም በሉት። የሚሊዮነሮች መንገድ የማይፈቅደውን አለማድረግ ሽብዕናን መገንባት ነው። የሚሊዮነሮች መንገድ የማይፈቅደውን ሁሉ አለማድረግ ኢኮኖሚን መገንባት ነው። መጨረሻው ላይ ሽብዕናን ገንብተን ኢኮኖሚን ገንብተን የጊዜና የገንዘብ ነፃነትን አውጀን በሰላም ስኬት ላይ አብረን እንገናኛለን። ወደ ውጪ ከዚህ በኋላ ወደ ውጪ ሰው ሳይሆን ዕቃ እንልካለን።